ምን እያረክ ነው? ምን እያረኩ ይመስልሻል? ብቻ ልትመታኝ እንዳይሆን። እሱም በተግባር ባሳይሽ አይሻልሽ? በእናትህ አሁን ከመንገድ ይዞር በልልኝ። ባለን ምን ታመጫለሽ? እሱን ለማሰብ ይከብድሃል። አሁን እኮ እዚህ ጋር ናታን የለም። ማን ሊያስጥልሽ ነው? በእናትሽ አተ መሲ እኮ ነኝ። እኔ ነኝ ላንታንሽ ናታንን እርዳታ የምፈልገው። አሁን ወሬ አታብሽ። ቆይ ከኔ ጋር ያለብህ ችግር ምንድነው? አንቺ ራስሽ ከኛ ጋር ያለብሽ ችግር ምንድነው? ቆይ ለምንድን ነው ከሰብሪና ከጆኒ ህይወት የማትወጪው? አያገባህም። ኦኬ እሺ፣ ስለሚያገባኝ ነገር እናወራ። እሺ ምንድነው የሚያገባህ? አንቺ ማን ስለሆንሽ ነው እባክሽ እኔን የምትሳፈጪ? ብቻ ሴት መተህ ወንድ ልትባል ባልሆነ። በደንብ ነው የምባለው። ጥሩ፣ እንደዛ ከሆነ ይዋጣል። አረ አንተ ልቀቀኝ! አንቺ ጫጩት ልቀቀኝ! አሃ ጎረምሳሽን አስከትለሽ መተሽ ነው እንደዚህ ተዳፈርሽ? ልቀቀኝ! ውሻ የኔ መሲ ላይ ነው ጅምታ ነው። ናታን ለምን ነው የምትው? ናታን ነገርኩህ እኮ በቃ ተነስ። ውሻ አንተ ጋር ገና አልጨረስንም። እሺ ሴት የመታ ወንድ አያስብልም። እሺ አረ በቃቸውን ቢነቃበል በእናት ከናፈረን ራሱ አታዩም? አዝኖ ቀንደ በላይ ብቻ አፍንጫ ለብቻ እኮ ነው የሚመስለው። ተበታትና አባክቶ እንደብሮኛል። እሱ ሳይገባኝ ቀርቶ ነው ቾምብይ ጣፍቶኝ ነው። ግን ታምራት ገለታ ማን ነው? ታምራት ደስታ ምን እንደሚል ታውቃለህ? ምንድነው ሐሳብ ለጭንቀት ባል ወደን ማይቀር መቼ አይቀርም ሞት። አቤት ድምጽ አለኝ እኮ አሻንቲ ናፈቀችኝ እኮ። እንዴ ማ ካሪና? እኔን ራሱ እንዴት እንደናፈቀች ባካት ሰክስ። እሺ ቃጅላት? አዎ ቃጁ ደሜ ነች። ቆይ ተጣልታችኋል እንዴ ሾምብዬ? አልተጣላንም፣ ግን ያው በቸሊኔ የተነሳ ደብሯታል። አንተንም እኮ በናታን የተነሳ አስደብራለች አይደል እንዴ? እሱማ ለመሆኑ አሁን የት ናት? ከሚኪ ጋር እያዛጉ መሰለኝ። እንዴ የት? ታችኛው ድድ ማስጫ። እንዴ በል ተነሳ ሾምብዬ። የት? ይኸውልህ ከናፈቀችማ እዚህ ቁጭ ከምትል እዛ ሄደህ ታያታለህ። ናፍቆት ረገብ ሲልልህ ትመለሳለህ። አረ ይደብራታል። አረ ቾምቤ ተው 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 በቃ። አብራ ስትውል ይቺ ልጅ ወንድ አረካት። ጺማ በቀለችልህ አይደል? አብራ ስትውል ይኸውልህ እኔ አሻንቲ የሴቶችን ባህሪ እንደ ስትሮ ምጥጥ አድርጌ ነው ያወቅኩት። ይኸውልህ እሷም ሴት ስለሆነች ማለት መናገር ደብሯት ነው እንጂ ናፍቃ ሊሆን ይችላል፣ አይታወቅም። እባክህ እሷ አትናፍቅም። ሲቀጥል ደግሞ መናፈቅ የሚባለውንም ነገር የምታውቅ አይመስለኝም። ይኸውልህ ቾምብዬ ይሄንን ነገር ማወቅ የምንችለው እሷ ጋር ስንደርስ ነው። ስለዚህ እንሂድ። በቃ ይመችሽ። አረጋች ወደድንም ቀላል መቼም አንቀርቦት እስኪ አረፈታ በልበናት። ቆይ እኔ የምለው ለምንድን ሊመታሽ ነበር? በጆኒና በሰብሊ መሀል ለምን ትገበልሽ ብሎ ነው። ቆይ እሱ ምን አገባው? የጆኒ ጠበቃ መሆኑ ነው። እስቲ ቆይ ዞር አለካሽም አይደል? መሲ እኮ ነው። ራሴ እንዴት መከላከል እንዳለብኝ ያውቃል። ቆይ ግን ለምን ብቻሽን መጣሽ? ጠብቂኝ ብዬሻል ነበር። እኔማ ማገኘው ሰው ስለነበረ ነው። ያው ደስ ይበለው። በሱ የተነሳ ያው ተደብድበሽ ነበር። ቆይ አንተ እንዴት በዚህ በኩል ልትመጣ ቻልክ? ስደውል ስልክ አታነሽም። ከዛ መንገድ ላይ ልጆች ሳገኝ በዚህ በኩል ሄዳለች አሉኝ፣ ተከተልኩሽ። ለማንኛውም አመሰግናለሁ። እሺ ምን ማለት ነው ደግሞ? ምስጋና ወንጀል ሆነ ልትለኝ ባልሆነ። መሲሙሽ እያስደበርሽኝ ነው። ደግሞ ምን አጠፋው? አንቺ አይደብርሽም እንዴ እናመሰግናለሁ ስትይ? ናታን ይቅርታ። ለነገሩ አንቺ ልክ ነሽ። እንዴት? እኔ የሩቁሽ ሰው ስሆን የአዲሱ ባልሽ ግን የልብሽ ሰው ነው አይደለ? እሱ እኮ አዲሱ ባሌ አይደለም። እና ታዲያ ምንድን ነው? ድሮ ልጅ እያለ ነው የቃቃ ባሌ። መሲ አትቀልጂ። አልቀለድኩም ናታን። አጋጣሚ ፌስቡክ ላይ ተገናኘን፣ በቃ ከዛ ማውራት ጀመረ። የራሳችሁ ጉዳይ። የኔ አባት እየቀናህ ነው እንዴ? ነው ወይስ ምንድን ነው ጉዱ?
ነይ ቤትሽ ድረሽ ነሽ። ግን እኮ ጉልፋይ ነው። ሺ ጊዜ ብንኮራረፍ እንደተኮራረፍን ቤት ድረሽ እንሻለሁ። እኔ ግን ተኮራርፈን ቤት ድረስ እንድንሄድ አልፈልግም። እና ታዲያ ስለ ሁሉም ነገር ይቅርታ አድርግልኝ። እሺ ይቅር ብዬሻለሁ። ይሄማ ይቅርታ አይደለም። እና ታዲያ ምንድነው? እንጃለ። እሺ ምን ባደርግ ነው የምታምኚው? እማዬ ምን እንደምታደርግ ቅድም አሳይቼሃል ነበር። ወይኔ ናታን። እሺ በቃ አሁን አይንሽን ጨፍኝ። አንተ ልጅ አድምጠኝ እስኪ ልጠይቅህ አሁን መግለጽ ትችላለሽ። ትዝልሃለሁ የትም ሆነ ኦሆይ ከአንተ ጋር መኖሩን የኔ ናታን ስትስመኝ ውስጤን እንዴት ደስ እንዳለው ማን በነገረ። በእውነት ታውቃለህ የፍቅሬን አስበኸው ፍቅሬን አስበኸው ቀን ባይኔ ውል እያልክ የምታስጨንቀኝ በህልሜም በውኔም ሁሌም ትታየኝ ቃጁ ላላ የቾምቤ ወለላ አንቺ አንዲ ምንድነው እንደዚህ ትክዝ ብሎ በሐሳብ ስምጥ ማለት ተመለሽና ተጮች እንጂ ምን ሆነሽ ነው? በእናትህ ሚኪ በፈጠረ አምላክ የእሱን ልጅ ስም አትጥራብኝ። የማን ያቾምቤን ተራሹ እኮ አንቺ ሚኪ በእናትህ አታዘገኝ። እስቲ ላላዝግሽም እኔ የምልሽ ግን ታዲያ ምን አይነት ፎል ሰርቶ ነው? አይገርምህም? እኔ ቃጀል ላይ መልክ ሲሰራ ለነገሩ እውነትሽን ነው ቃጀል። አንቺ አይፈረድብሽም። እሱ እኮ ባለጌ ነው። ወንድ ልጅ አትመኝ። እሱ እኮ ልቡ ዥዋዥዌ እየተጫወተ ያለ ሰው ነው እኮ። የሚገርምሽ ነገር ማለት ነው ልክ ቸሊናን ሲያገኛት የወልቃጁን ማፍቀሩን እርሰት ነው የሚያደርገው። ወይኔ ሚኪ ምን እንደሚያናድደኝ ግን ታውቃለህ? እሺ ምንድን ነው? ቃጁ ደሜ ናት ልቤ ናት እያለ በየመንገዱ እየሄደ ስም የሚያጠፋው ነገር። ስም ደግሞ ይጠፋል እንዴ? ሚኪ ሙዳት ያዝሽ፣ አስቀይምሃለሁ። እስቴልሽ ምን ሊያዝልሽ እንጃለ። ወይኔ ያርስቱት ለስንት ነገር ስጠበቅ የነበርኩ ልጅ እንደዚህ መንደር ለመንደር መልከስከስ ይሁን ስራዬ። እንደውም ሚኪ ካሁን በኋላ ማለት ነው ቾምቤ የሚባል ልጅ አይኑን ማየት አልፈልግም። ቃጁ ይኸውልሽ አሁን እሺ ብቻ በይኝ። የሆነ ጸዳ አይዲያ መጥቶልኛል። ምንድን ነው? በሞቴ እንደው በሞቴ እምቢ እንዳትይ እንደው ስድፍት ስልልሽ ላነቃቃሽ። አንተ የት ሀገር ቡና ነህ እኔን የምታነቃቃኝ? አረ ደስ ያለሽን አንቺ የፈለግሽውን ከፈለግሽ ኢትዮጵያ፣ ከፈለግሽ ብራዚል፣ ከፈለግሽ አውስትራሊያ ብቻ ደስ ያለሽን ነገር ይሆንልሻል። እኔ ብቻ ላነቃቃሽ። በእናትህ አታዘገኝ። እንደው እውነት እንነጋገር ከተባለ ሀቃቋን እንነጋገር ከተባለ ቾምቤ ያደረገው ነገር አይንሽን አላቀላሽ? ማ እኮ እኔ ቃጁ ላሉ አንተ ትጠብቃለህ። ወደ ጉዳሽ ወሬ ጥሩ። አንተ እንዴት ነው የምታስበው? ሺህ ጊዜ ቢጠብሸኝ እኔ ቃጁ ላላ ከቾምቤ ጋር የምጣበስ መስልሃለሁ እንዴ? ከኔ ይለፍ። ይኸውልሽ አይንሽ እያየ ማለት ነው ቸሊና ከእጅሽ ላይ ምን ጥፍ አድርገው እንዳትሄድ እኔ በጣም እፈራለሁ። አቡ በወሰደችውና እንደውም በተገላገለ። እኔ ግን የለሁበትም። በደንብ ብለሽ አስቢ። በኋላ እሪ ብለሽ ደረትሽን በደቂ አስፋልቱን በቴስታ ብትይ እንዴት የምሰማሽ አይመስለኝም። አሰማሽም ማ እኔ ቃጁ ላላ ነኝ ለቾምቤ ብዬ አስፋልት በቴስታ ምለው ትሰማኛለህ? እንደሱ ከማደርግ ማለት ነው ቆሜ ብቀር ይሻለኛልሽ። እስቲል እቺን ጭዌ እንዴት አድርጌ ቀባቀባ አድርጌ እንደማቀሳስር እንደማወራ አሳይሻለሁ። እናቴ ተሙት እኔ ሞቻለሁ። ዝም እንደፈለክ ቀባባ። እኔ ቃጀል ምንም ነው የማይመስለኝ። እስቲል ለምን ጉዳይ ነው የፈለከኝ? ስለመጣህ አመሰግናለሁ። ስለ ኤልዳና ጉዳይ እኮ ነው የጨረስን መሰለኝ። ይኸውልህ ጊልያድ አልጨረስንም። ደግሞ ምን ቀረ? ምንም ነገር በመሀላችን እንደሌለ እኮ በፊት ለፊቷ ነግሬያለሁ አይደል? እሱማ አዎ። እና ታዲያ ምንድን ነው የቀረ? ድጋሚ ደግሞ እንዳታገኘኝም ነግሬያታለሁ አይደል እንዴ? ይኸውልህ አሁን ደግሞ እንድታገኛት ትፈልጋለሁ። አልገባኝም። ቆይ ምን አይነት ጨዋታ ነው ያዛችሁት? አማራጭ ስለሌለኝ ነው ላገኘው ወሰንኩት። ፕሊስ ተረዳኝ። ይኸውልህ ምናችሁም ሊገባኝ አልቻለም። አንዴ አታገኛት ትለኛለህ፣ እሺ ብዬ ደግሞ ስትተዋት አገኛት ትለኛለህ። ያማችኋል እንዴ እናንተ? ታዲያ ወድጄ ይመስላል እንዴ? እና ታዲያ ማን አስገደደህ? ይኸውልህ ጊልያድ እንደ ወንድ ልጅ ተረዳኝ። አንተን ይቅርታ ጠይቄ እንድትገናኙ ካላረኩኝ ይቅርታ አላረግልህም ብላኛለች። ስትፈልጉ አለመታረቅ ትችላላችሁ። ሲጀመር አንተ ለገንዘቧ ብላ እንደቀረብካት እኔ ለምንድን በመሀል ቤት መሰቃየው?
ቆይ አንተ ለምንድን ነው የማትረዳኝ? የትኛውም ወንድ እኮ ፍቅረኛውን ወንድ ልጅ እንዲቀርብበት አይፈልግም፣ ግን በቃ ግዴታ ሆነብኝ። ይኸውልህ በአጋጣሚ ከተዋወቅኳት ጊዜ ጀምሮ ምንም ያተረፍኩት ነገር የለም ከመከራ ውጭ። እባክህ ለእኔ ስትል አንድ ያገኛት፣ ከዛ ቀስ በቀስ ትርቃታለህ። ልጅቷ እኮ ምንም የምትፋታ አይነት ልጅ እኮ አይደለችም። ደግሞ ከዚህ እኔን ትመስላለህ ምናምን ብላ አትፋታኝ። ይኸውልህ አንዴ ብቻ እሺ በለኝ እንጂ ቀስ በቀስ እሷ የማትወደውን ነገር እያደረግን እንድትርቅህ እናደርጋለን። ይኸውልህ ትሰማኛለህ? ለእሷም ሆነ ለአንተ ብዬ ማልፈልገው ማንነት ምላበሱ አይደለም። እሺ አረ ጊልያድ እንደ ወንድ ልጅ ተረዳኝ። ቆይ አንተ ብታፈቅራት ምን ችግር አለው? ልጅቷ እንደሆነ እኮ መልኳም ቆንጅዬ ነገር ነው። አው ቆንጆ ነች፣ ግን ማድነቁን ተውልኝ። እኔ የምፈልገው አንተ እንደ ከዝና አክት እንድታደርግልኝ ብቻ ነው። ይኸውልህ ለአንተ ብዬ ሳይሆን ለእሷ ስል ነው። ምስኪን ነገር ስለሆነች ማለት ነው። በቃ ነገ ማግኘት ይችላል። አመሰግናለሁ። ብድር መለሽ አድርገኝ። ነገ ደውሉልኝና ያለበት ይመጣላችሁ። እሺ በጣም ነው የማመሰግነው። ግን ይኸውልህ ማደናነቁን ምናምን ተውና እንደ ከዝም ብቻ እሺ። ወይኔ ሲስተር የገዛ ፍቅረኛዬን ካላገኛት ብዬ ለማመጥ ምነው ቢተውኝ አሜታው ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር ለምን ያዩኛል እንደበደለ የልጃቸው ፍጉር አድርጎኝ ሳለ ምነው ቢተውኝ አሜታው ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር በለው ተጠባቂውና ምርጡ ጀማ ተከስቷል ይላል። ዓለም ነው ይኸው ይህን የመሰለ አሻንቲና ከዛ በኋላ ውቡና ሸበላው ቾምቤ ምንድን ነው የምሰማው ድምፅ ከሩቅ? ምንድን ነው እየዘፈንክ ነው? ምነው ቢተውኝ አሜታው ቢቀር ጀማሪ የልጃቸው እንዳትል ልጅ ተው። ይሄ ያላቻ ጋብቻ አልቀረም። ባባ አረ ቃጁ ላላ የቾምቤ ወለላ። አንተ ልጅ እንደዚህ አትበለኝ አላልኩህም ወይ? ችግር አለው አረጋሽ ቃጁዬ ደግሞ ምን አጠፋው? ሚኪ ንገር። አረ እነግረዋለሁ። ልክ ነው የምነግርልሽ። ሁለተኛ ማለት ነው ሁለተኛ የቾምቤ ወለላ ስትላት እንዳልሰማ። እሺ ታዲያ የማን ወለላ ሆነች ይቺ ልጅ? እስቲ አትመልከታት በእናት። እቺ የማር ጠብታ የመሰለች ልጅ በእናት ልብ ብለህ ተመልከታት። እስቲ የማን ወለላ ልትሆን ትችላለች? የናታን ነው አይደለም እንዴ ቃጁ? ታዲያ የናታን ወለላ ይኸውልህ ሚኪ፣ የልቤ ድራም ለናታን ብቻ እንደሚመታ ታውቃለህ? አዎ እንዴ አመታቱስ ብትይ በቃ ድለቀውስ ብትል በእናት እድጉ ሲል እንዲህ ነው። ነክስ ቃጁን አሳልፈን ለናታን ሰጠና ነካ ነክስ ቾምቤ በማንም አይለካ። ነክሽነካ ቃጁን አሳልፈን ለናታን ሰጠናት አለካ። ነክሽነካ ቾምቤዬ እኮ ለቃጁ ይበዛባታል ለካ። ቾምቤ ያመልጣዋለች ለካ። ነክሽነካ አታ እውነትም አሻንቲ ሆኖ ባንድ ይመችሻል ልጅ። ዝም ብለህ ስማኝ። ከማን እንደለመድኩ ታውቃለህ? ኧረ ከማን? ከሮፍናን። እንዴት? ይኸውልህ አንድ ቀን የቃጁ ማዘር ተሪ ማውጣት ከዛ ጭልፎውን አርጋ ልክ እንደዚህ በሚገጣጥ ወጥና ተሪ በሚገናኝበት ሰዓት ኪል የምትል ድምፅ ሰጠ። አሻንቲ ለካ እናንተ ነገርም አለ። ይኸውልህ ትሰማኛለህ ቾምቤ? ሂድ ወደዛ። ወይ ተጣሉ ወይ ተፋይቱ፣ በቃ አያገባኝም። ኧረ አሻንቲ በፈጠረ ምን እያደረክ ነው? ወይ ተጋቡ ወይ ተፋቱ አልኩ እኮ። ሂድ። እንደውም እኔ መሰለ ጸብ እንመራው እኔ ኢንስትራክተር አብርሃም መብራቱ ነኝ። አብረሽ ያዘምር እንበለያ ጀማ ንብረር እስቲ ይኸውላችሁ እቺን ነገር ማናችሁ ማለፋችሁ ነው። ገብታችኋል አይደል? እቺ ነገር ስትነካት ጨዋታው ስታርት ይላል። ሚኪ ምን እያደረክ ነው? ጀመሪ ንኪው ሚኪ በእናትህ ወደዛው ሂድ ወደዛ። እሱን ወይኔ ጉዴ! አሻንቲ ይኸው ደሜ ልክ ዝም በል በእናትህ። በቃ ቆፍጣን እጅ ማለት እኮ የበረከት እጅ እኮ ነው። ፊሽካ የሆነ እጅ ነው። አይገባም። በቃ ንኪ ወስኝ ንኪ ነክታል ነው። ስማማ ማንም ያሸንፍ ይመስላል። እኔ ለቃችን አንተ ደግሞ እኔ እንደፈረደብኝ ለዚህ ልጅ ሆና ምን ዋጋ አለው? ሰው የለኝ በምድር ላይ Just
አንተ ከኔ ምንድነው ፈልገው? መልሽልኝ። ምኑን? ልቤን። ሂድና እዛ ቻሊና ጋር ፈልግ። እሺ ቻሊና ጋር የለም፣ አንቺ ጋር ነው ያለው። እኔ ጋር የለም አልኩ አይደል እንዴ? አንቺ ቆይ ከኔ ምንድነው የምትፈልጊው? ከናታን አጠገብ እንድትርቅ። ለምን ሲባል? ምክንያቱም ናታን ሲጎዳ ማየት ስለማልችል። አልሰማሽም ነው? እንዲያውም አንድ ነገር ልንገርሽ። ምንድነው? ከዚህ በኋላ ናታን የሚባል ልጅ እዚህ ሰፈር ከመጣ አጥንቱን ሰባብሬ ነው በፌስታል የምሰጠው። ሰምተሽኛል? ደግሞ ሰማኛለህ? ናታንን ጫፉን ንከውና በኔ እጅ ነው እሺ የምትሞተው። እንደውም እሱ ለኔ ጸዴ ሐሳብ ነው። ባንቺ ናፍቆት እየተንገበገብኩኝ ከምኖር ባንቺ እጅ ብሞት ይሻለኛል። ዋሪ ንግግር፣ ዋት ዲያሎግ! አንተ ሁለት ቀን ከኔ ጋር ቢውል ይሄ ልጅ አርስቶትልን ሆኖ ቁጭ አላለም። ዋት ንግግር! ውሎን ይመስላል የሚባለው እውነት ነው። የሚገርም ነው። አሻንቲ አሁን መሄድ እንችላለን። አረ ተው ቾምቤ፣ መጀመሪያ አፈቱትም ሳይፈታ ብንሄድ አይደለም እንዴ? አረ ፍቱት የሆነ ነገር ና አልኩህ አይደል እንዴ? እሺ በቃ ሰላሙ እንግዲህ አበርታት። አይዞሽ በቃ እናንተ እሳቶች አይደላችሁ እንዴ? በቃ ፉከራ ማለት እንደዚህ ነው። መፎከር ነው፣ መሸለል ነው። አላወቀኝም። የናታን ጫፉን እንኳን አሳየዋለሁ። ዝም እንዳትዩ፣ አጠገብሽ ነኝ። ነይ መሲ፣ እየቀለድሽ አይደለም አይደል? እንዴት ቀልዳለሁ? ሳቢ አታዩም እንዴ? ልጁን ጀግና ይጫወታል እኮ ነው። ለነገሩ ነው ትናንትና ስለመታወት በቀል መሆኑ ነው። ታዲያ እኔ ምን አደረኩት? ያው ለነገዘሽ ተጣልተሻል ነበር። ይሄ ሴታ ሴት እኔ መሲን አላወቀኝም ማለት ነው። የምር ግን አስደሰትሽኝ። እና ታዲያ እኔ እህትሽ እጅ ልስጥ እንዴ? ናታን ግን እንዲደረሰልሽ ያው እየተከታተለኝ ነበራ። እሱ ልጅ ግን እንዴት ነው? አዲስ አስልተሽ እየሰራሽ ሳትሆን አትቀርም። እኔ እንጃ ግን በቃ የሆነ ለውጥ እያየሁበት ነው። እንዴት? ከመጠን በላይ ከማን ጋር ነው የምትደዋወዩ ብሎ ክንክን አድርጎታል። ይሄማ በጣም አሪፍ ነገር ነው። በደንብ አጠናክሪው። እሺ እስኪ የሚሆነው እናያለን። እኔ ምንሽ አንቺ እስከ ጆኒ ጋር ታረቅሽ እንዴ? ባክሽ ማታ በደውልለትም አያነሳም እንዴ። ቆይ ትላንትና በአካል አወራዋለሁ ብለሻል ነበር? ይሄ ካሌብ ነዋ። በጥፊ መታኛለሽ ምናምን ብሎ ጸባችን ላይ ቤንዚል አርከፈከፈበት እና አንቺንም ሊመታሽ እንደነበረ አትነግሪው? አይ ነገር ማባባስ ይሆናል ብዬ ተውኩት። የኔ እናት አስበንበትም ሆነ ሳናስብበት አንዴ እዚህ ችግር ውስጥ ገብተናል። ከዚህ በኋላ ወደ ኋላ የሚባል ነገር የለም። ቆይ ግን እኔ የምለው እኔና ጆኒ ባንታረቅ ደስ የሚልሽ ይመስለኝ ነበር። እሱማ ምን ጥያቄ አለው? ግን ምንም ይሁን ምን ሰላምሽን እንፈልገዋለን። አመሰግናለሁ። ኧረ ምስጋና ስሚ፣ ትናንት ከድብድቡ በኋላ ናታን አመሰግናለሁ ስለው ምን እንዳለኝ ታውቂያለሽ? ምን አለሽ? መሰለሽ? ሄቨን ግን ከዮሲያስ መገላገሉ ምን አይነት ስሜት አለው? ኡፍ አሁን እኮ ነፃነቴን አወሽኩ። ሳላስበው እኮ ጥሩ መላ ነው ይዘየድኩት። ይሄንን መላ ባናመጣው ኖሮማ አስቢው እስኪ ይመጣና ሄቨን አንዱ ልነግርሽ ፈልጎ ብቻችንን ነው የምንለው። አይ ስትዩ ስምምነታችንን እንዳትረሹ ነግሬሻለሁ። ይሄ ስቶፒድ የሆነ ልጅ አማርኛ አልበቃ ብሎሽ በእንግሊዘኛ መሳደብ ጀመርሽ? ስናደድ ብታየው እንዴ ሄቨን፣ እኔ በቃ ንዴት ስል ማለት እንግሊዘኛውና ንዴቴ ተደምሮ በቃ ትልቅ እውቀት ነው የሚሆነው። ከመቼ ጀምሮ? ማታ የሆነ ህንድ ፊልም ሳይ ነበር፣ ከዛ ጀምሮ ነው። ህንድ ፊልም ካየሽ በኋላ በእንግሊዘኛ መናደድ? ሄቨን ሙድ እያሽብኝ ብቻ እንዳይሆን። የት ሄዶ ይሆን ግን? እንዳይጥ አጠገብሽ ላለመድረስ እየተሽለኮለከ ነው የሚሆን። ይሄ ቦቅቧቃው እንዳሰዳኝ እንደ ጄሪ እውነቱን ያወቀ ቀን ግን አበቃል። እንዴ ቢያቅስ ምን አባቱ እንዳያመጣ። ይኸውልሽ ሄቨን ደግሞ አጉል ዘባርቀሽ ይሄንን እድል እንዳታስመልጭ አደራሽ። እንደተጫወተብን በነብሱ ነው የምንጫወተው። አንቺ ደግሞ እስቲ አታብዢው። ለዚህ ቆረቆራም ልታዝኝለት እንዳይሆን ሄቨን ነግሬሻለሁ። እኔ እንደሆንኩኝ የሆነ መላ ዘይቺ ሽንቱን ነው ማሽነው ላይ ላይ እቺ ደግሞ ወደኛ እንዳይሆን ብቻ የምትመጣው ይመስለኛል። ደግሞ ምን ልትል ነው ሄቨን? ያው ስለ ዮሲያስ ታወራ ነው የሚሆነው። ታያት ቀንዷ ነው ሰብሬ መልካት። እኔ ጄሪ ሲነሳብኝ እንዴት እንደሚሆን አታውቀኝ። ሃይ ጋይስ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነን። በተለይ እንደ ሰሞኑ ከሆነ ደግሞ በጣም ደህና ነን። አንዳንድ ቀንቀን የሆኑ ሰዎች ካጠገባችን ዞር ሲሉ አቤት አየሩ ራሱ እንዴት ደስ እንደሚል። አይ ዋናው ሰላም መሆናችሁ። አንቺ ግን ምንም ሰላም አትመስይም። የዮሲ ነገር በጣም እያስጨነቀኝ። ምን ነው? ምን ሆነ? እሱማ ምን ይሆናል? እኔ እናት ሰው ያስጨንቃል እንጂ አታያትም? በሱ ልጅ የተነሳ እንደዚህ ግርጥት ብላ ስናያት አታሳዝንም? የኔ እናት እኔ እንኳን አመጣጤ የት እንዳለ ካወቃችሁ ልጠይቃችሁ ብዬ ነው። ስትይነኛ የሱ እረኛ እንመስልሻለን እንዴ? ለነገሩ እርግጥ ነው እሱ በግ ነው እንዴ? ሲያወራ ራሱ እያለ የሆነ የተራበ በግ እኮ ነው የሚመስለው።
እንዴ ቆይ አንቺ ምን ቢያደርግሽ ነው እንደዚህ የጠመችው? ጠምጄ ላርስበት ልበልሽ ምን ትላለች? ቢያስበው ራሱ እዛ አይኑን ነበር ማጣፋለት። ይሄ ከብት። አረ ጄሪ ተረጋጊ። እንዴት ብዬ ልረጋጋ? ሄቨን እንዴ የምትለውን እየሰማሻት አይደል እንዴ? ምን አድርጎሽ ነው? ምን ያደርገኛል ይሄ ቦቅቦቃ? ለማንኛውም እኔ ፊት እንደዚህ ባትናገሪው በጣም ደስ ይለኛል። ይገርምሻል እኔ ቆንጆ በጣም ቢዚ ነኝ እንጂ ማለት ነው ቢዚ ባልሆን የትምህርት ቤቱን ተማሪ ሁሉ ሰብስቤ ነበር የማወራው። ቤቲ የት እንዳለ አላየ ነው። በቃ እሺ እኔ መሄድ ሳይኖርብኝ አይቀርም። አዎ ብትሄጂ ይሻልሻል። አለበለዚያ እኔ ጄሪ ደሜ ሲፈላ ምን ላደርግሽ እንደምችል አትገምቺም። እሺ እንዴ ጄሪ እስቲ ተረጋጊ። ሰው ምን ይለናል እንዴ? ምን ይለናል? ኃይለኛዋ ጄሪ በቃ ቤቲን የሆነ አራስ ነበር ሆና ልክ ልኳን ነገር አባረረቻት። ጄሪ እኮ ደሟ አይፍላ አትቻልም ነው የሚሉት። ሌላ ምንም ሊሉ አይችልም። ኮንጀት ይሄ ናታ የሚባል ልጅ ግን ለምንድን ነው ከመንገድ የማይወጣው? አላቅም፣ ግን በጣም እየናቀን ነው። ባለቤቱን ካልናቁ አጥሩን አይነቀንቁም ይባላል። እውነትን ነው፣ በጣም እየናቀን ነው። ምን ማድረግ እንዳለብህ ለአንተ አልነግረን። እሱ አያሳስብም። ግን አንተ ለምንድን ነው መሲል ልታጠቃት የሞከርከው? ለአንተ ስል ነዋ። አልገባኝም። ሰብለ ሌላ ነገር ውስጥ እየከተተቻት ያለችው እሷ ነች። እንደውም ንገረኝ ካልከኝ ሰብለን ካንተ ለይታ ሌላ ማጣበስ ነው የምትፈልገው። ያኔ ተላለቅ ናታ ሰብለን ማጣት ምን ማጣት እንደሆነ አላወቀችም። እኔማ በራሴ መንገድ ቆንጠጥ አድርጌ ከማላችሁ ላውጣት ነበር። ግን ምን ያደርጋል ይሄ ናታን ተብዬው ቀደም። ለማንኛውም ተረጋጋ። ግን ይሄንን ልጅ ደህና አድርገው ዋጋውን በተሰጠው የሚሻል ይመስለኛል። እንዴት እንደሱ አልክ? ያው በዚህ ስራ ላይ ስራውን በደንብ ጥሩ አድርገው የሚሰሩ ሰዎች ከኔ የተሻለ አንተ ነው የምታውቀው ብዬ። እሱ ስልክ ነህ። ጥሩ ሰው ነው መድበበታል። ስታይ ደሞ ናፍቀች። እኔ እኮ ግራ የሚገባኝ እናቷ እንደዛ ጥንብርኩሴን እያወጣች ትናፍቀኛለች። ከዛ ደግሞ የፈለገችውን ስትል ትናፍቀኛለች። ምን አለበት ማትናፍቀኝ ነው? አሁን ቆይ ተፈጥሮን ማድረግ ምንድነው ችግሩ? ደግሞ ባታነሳውስ ተመስገን በቤት አለች። ማለት ሞታለች ብለህ ጠብቀህ ነበረ እንዴ? በደንብ ነዋ። ይኸውልሽ እኔ ከጭንቀት ብዛት የተነሳ ራሴን ላጠፋ ትንሽ ነበር የቀረኝ። ያው የሚዋደዱ ሰዎች ደግሞ ሀሳባቸውም ልባቸውም አንድ ነው። ምናልባት እኮ እንደኔ አይነት ሀሳብ ካለሽ ብዬ ነው። እሱ ሲያምር ይቀራል። እሺ አሁን ለምንድን ነው የደወልከው? ናፍቀሽኝ። ኧረ እባክህ ያንተ ቆንጆ ሳልናፈቀችም? የኔን ቆንጆማ ይኸው ድምጿን እየሰማሁ ነው። በቃ ለእኔ ቆንጆ አንቺ ብቻ ነሽ። ለአንቺም ቆንጆ እኔ እንደሆንኩ አውቃለሁ። ድምፅሽ ላይ ያስታውቃል። ትዝም አላልከኝ። ከዚህ በኋላ ደግሞ እንዳትደውልልኝ። አረ ተይ ዘውዬ ተይ፣ እንደዚህ ማጨክኝብኝ። እኔ እንደሆነ እንደምታውቅኝ ቦትራፋ ነኝ። የምለውንም የማደርገውንም አላውቅም። አረ ተይ ግን ዘውዬ ተይ፣ ተገናኝተን እናውራ። ተይ እንደ ትልቅ ሰው እንሁን። ትሰማኛለህ? ከዚህ በኋላ የምንገናኘው የሰርጌን ካርድ ልሰጥክ ነው። ያንተ ጥፋት እንደሆነ ማለቂያ የለውም። ስልችትን ያልከኝ አሁንስ? ውይ ዘውዬ ይህንንማ አታደርጊም። አንቺ የሌለ ሰው ሆነሽ ከማይማ እኔ ሌላ በሆን ምን ልትሆን ጨርሰዋ። ይኸውልሽ የአይጥ መርዝ ጠጥቼ ፍንትው ይልልሻለሁ። እሱ ጥሩ ሀሳብ ነው። ታዲያ ኦሪጂናሉን መግዛት እንዳትረሳ። ምኑን? የአይጥ መርዙን ነዋ። ወይኔ ለማ ልሞት ነው እያልኩሽ ጭራሽ የመርዝ ብራንድ ትመርጭልኛለሽ? ኧረ ተይ ግን ዘውዬ ተይ። እንደው እኔ ልሙትልህ አንተ ሙትልኝ ምናምን እንዳልተባባልን አሁን እንደዚህ ተጨካከንን። ተይ እንደዚህ ነው ዘውዬ፣ እንደዚህ ነው። ከአሁን በኋላ እንዳትደውልልኝ። ሄሎ ወይኔ ለማ
ኧረ ጊልያድ ጉድህን አልሰማህም? ይወደኛል እወደዋለሁ ብለህ ከምታስበው ሰው ነገ አብረን እንተኛለን አብረን እንበላለን ብለህ ከምታስበው ሰው የመርዝ ብራንድ ሲመረጥልህ ከመስማት በላይ ቅለት የለም። እግዚአብሔር ቅለት። ጊልያድ ጉድህን አልሰማህም? አሁን ቆይ እንደው ተፈጥሮ ማድረግ እንደው ምንድን ነው ችግሩ? እኔ እንደው በፈጣሪ ስራማ አንዳንዴ እግዚአብሔርን አሁን ግፍ ነው። እኔ አሁን እሺ መዋሸት ነበረብኝ ነው? አረ ፈጣሪ ምኑን ነው የጣልክብኝ? ከዚህ ጋር ነው የምዘልቀው ነው? ከልቤ ልንገርሽ አሳዝነሽኛል፣ ባታሚ አስከፍተሽኛል፣ መንገዴን ሳታጪ ስፈልግ ነበር። ጥሩ ሰዓት ላይ ነው ያገኘው። ደግሞ ከኔ ምን ቀረ? አንተና በዙሪያ ያሉ ሰዎች ከኔ ምንድነው ፈልጉት? ምን ኖሮ ምን እፈልጋለሁ? ያለኝ ነገርማ በደንብ ታውቀዋለህ። ኦ ረስቼው፣ በጣም ይቅርታ። ለካ በጣም ፌመስ ቲክታከር ነህ። ሙድ ያስክ። በቃ አሁን አታዝገኝ፣ ከመንገዴ ዞር በል። ልጁን ለመታው። በመንገዴ ለሚገባ ሰው አጸፌ ከባድ እንደሆነ ታውቃለህ። አረ ባለቤቱን ካልናቁ አጥሩን አይነቀንቁ ሲባል አልሰማህም? ባለቤቱን እኮ ከናቁት በጣም ቆይቻለሁ። ምን ነው ግን አንተ እጅን ስበሩልኝ አልክ? ልክ እንደ ኢላ ማለት ነው። እንደ ወንድ ልጅ በግልጽ የሚመጣብኝን በማንኛውም መንገድ ላስተናግደው ዝግጁ ነው። ስለዚህ እንሞካከራ። በጣም ደስ ይለኛል። ዛሬ እንደዚህ ቁራት ስትሸት ደስ ትላለህ። ለእጅ ፋሻና ጀሶ እንዳረሳ፣ አንተም ለአፍንጫ ጥጥና አልኮል ይዘህ እንደዚህ ወንድ ስትሸት ደስ ትላለህ። እዮሲ አቤት። ምን አስጮሻል? ስምን እየጠራሁህ መች ሰማኸኝ? ቆየሽ እንዴ ከመጣሽ? ይሄን ያህል ቆይ ምን ቢያሳስብህ ነው? አይ ምንም። መምጣቴን እስከማታስተውል ድረስ እንደዚህ በሀሳብ ተውጣ እያየሁህ ምንም አልሆንኩም ስትለኝ ማምን ነው የሚመስለው? አይ ዝም ብሎ ተራ ነገር ነው እኮ። ቆይ በጓደኝነታችን ጥርጣሬ አለህ? ቆይ እሱ ደግሞ ከዚህ ጋር ምን ያገናኘዋል? ያገናኘዋል እንጂ ምንም ሀሳብህና ጭንቀትህን እኮ እየነገርከኝ አይደለም። ምንም ጭንቀት ስለሌለብኝ ነው ወይስ ሚስጥር ጠባቂ አልመስልህም? የፈለግከውን ነገር አማክረኝ። እንዳደርግልህ የምፈልገውም ነገር ካለ ንገረኝ። ሲኖር እነግርሻለሁ። እኔም ፍቅር የያዘኝ ሰሞን እንደዚህ ነበር ያደረገኝ። በቃ ሰው ሁሉ ነበር ያስጠላኝ። ማየት የምፈልገው እማልመው የልቤን ንጉስ ብቻ ነበር። ይኸውልሽ ቤቲ፣ እኔ ፍቅር ይዞኝ አይደለም፣ ደግሞ ፍቅር አይዘኝም። እሺ እሱን እንኳን እርግጠኛ መሆን አይቻልም። ለምን? ምክንያቱም ሰዎች ነን፣ መቼ እንደምንሸነፍ አናውቅም። አንዳንዴ ከወደቅን በኋላ ነው ነገሮች የሚታወቁ። ከዛ ከዚህ ነገር ለመውጣት ይከብደንና ያንን ሰው የራስ በማድረግ ምኞት ውስጥ እንሰቃያለን። ቆንጆ፣ ስለ ሀሳብና ስለ ምክርሽ በጣም አመሰግናለሁ። እሺ እዮሴ፣ ከዚህ በላይ ነው ልረዳ ከምፈልገው። የበፊቱን እዮሴ እንድትሆንልኝ እፈልጋለሁ። አታስቢ፣ እኔ ደህና ሆናለሁ። አሁን ግን ብቻዬን መሆን ነው የምፈልገው። ሂጂልኝ እያልከኝ ነው? ቤቲ፣ ቆይ ለምንድን ነው የማትረጂኝ? ሁሌ እየመጣሽ ስለ ራስሽ ማውራት አይሰለችሽም እንዴ? በቃ በቃኝ፣ ሌላ ሀሳብ አትሁኝብኝ። ማመን አልፈለግክም እንጂ እኮ አፍቅረሃታል። ቆይ ለምንድን ነው የኔ ስሜት ያኔ ጭንቀት የማይገባ? እንደዚህ እየተንገበገብኩልህ ለምንድን ነው የማይታየው? አዮሲ፣ እኔ እኮ ከአንተ ጋር መሆን ብቻ ነው የምፈልገው።
ጆን ምን ፈልግሽ? መጀመሪያ ከንዴት ተረጋጋና አውራሃለሁ። ምንድን ነው የምረጋጋው? ከንዴት ተረጋጋና ላስረዳ እችላለሁ። እኔማ ማታ ሳስብ ላዳምጥሽ አስቤ ነበር፣ ግን አንቺና በዙሪያሽ ያሉ ሰዎች እንዳለ የኔን በዙሪያ ያሉ ሰዎችን እንዳለ ማጥቃት ነው የጀመራችሁት። ስለ ካሌብ ነው የምታወራው? አዎ ስለ ካሌብ ነው። እነሱ ማን ሆነው ነው የሚመጡት? መጀመሪያ እኮ ችግር ለመፍጠር የሞከረው እሱ ራሱ። ቢሆንስ? እሱ ሊያናግራት ሞከረ እንጂ ሊያጠቃት አልሞከረ። አትሳሳት። ናታን ባይደርስ ኖሮ ሊደበድባት ነበር። ይሄን ድርሰት የነገረችሽ እሷ ነች? አዎ እሷ ናት። እኔ ግን ከሷ ይልቅ ካሌብን አምነዋለሁ። ጓደኛ ስለሆነ ነው? አዎ ጓደኛዬ ስለሆነ። ጆኒ ብዙም ባታምነው ግን ጥሩ ይመስለኛል። ለምን ሲባል? እሺ ሌላው እንኳን ይቀር፣ እኔ ትናንትና ነገር ማባባስ ስላልፈለኩ ነው እንጂ በጥፊ ሊመታኝ ሰንዝሮ ነበረ። መሲ በዚህ ተናዳ ነው ጣልቃ የገባችው። ከዛ ሊያጠቃት ሞከረ። ሰብለ ምን የምታወሪው? እውነታው አላምንሽም። ለነገሩ ልክ ነው። ከኔ ከፍቅረኛ ይልቅ የምታምነው ጓደኛ ክን ነው አይደል? በጣም ነው ማዝነው። እሺ በእናትሽ ማይል እማዬ ትሙት አላሻው እኮ ካሌብ ነው የኔ ሰብለ ላይ እጁን ያነሳው። ጆኒ ይህንን ነገር ባልናገር በጣም ደስ ይለኝ ነበር፣ ግን በቃ በሁሉም ነገር መወንጀል በጣም ነው ያስጠላኝ። ይመስለኛል ማንም ማመን እንዳለብንና እንደሌለብን ማወቅ አለብን። ቻው። ካሌብ 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 እገልሃለሁ እገልሃለሁ። እኔን በመርዝ ልገለኝ አይጣረገች የኔማ የኔ ውድ እንደተፈቀደ። እሺ ለምንድን ነው አጣርፍ ይጠራ? ፍቅሬ እንደዚህ ቀዝቅዞ ቀር። እሱ እኮ በራስ ጥፋት ነው እንጂ በእኔ ጥፋት አይደለም። እንዴ የኔስ ጥፋት ቢሆን ለኔ ይገባኛል? ለፍቅሬ ይሄ ነው የሚገባው? ራሴን ላጠፋ ነው ስላት ኦሪጂናል መሆኑን አረጋ። ምን የሚሉት ፈሊጥ ነው አሁን ይሄ? ምን የሚሉት እግዚአብሔር ምኑን አረጋግጥ ያለች? መርዙ ነው አትትረፍ ስትለኝ እኔ እኮ እንደው የሚወረስ ደህና ነገር ቢኖረኝ ይሁን ይባላል። ምንም በሌላ አሁን የኔ ሞት ይመኛል። ተው እንደው መቃብር ቦታ እኮ ነው የሚይዝባቸው በሞት ራሱ። ዞዊ በጣም ተጫዋቹ ነው ያለች። እባክህ በንጹህ ፍቅሬ ነው የተጫወተችው። ለነገሩ አንተም ያው ነው እንዴ? እኔ ደግሞ ምን አደረኩኝ? እኔ እንደዚህ አይነት ቁም ነገር ስነግርህ አቋርጠኸኝ ተው ተስፋ አለ እንደዚህ አታድርግ ታስፈልገኛለህ ማለት ሲገባ ምኑ ነው ኦሪጂናሉ ያለችው? ዞይን ተጫዋች ሆናል እንደዚህ ይባላል? አሁን ለማ እኔ እኮ አንተን በደንብ ነው የማውቅ። አይደለም መርዝ ልጠጣ ይቅርና ይኸው የሞቀ ቡና እንኳን እንዳያቃጥል አቀዝቅዘህ ነው የምትጠጣው። እኔማ ተረግሜያለሁ። ሰው አይጧል አመድ አፋሹን ሌላ ምንድን ነው? አመዱንማ እያፈስኩት ነው። አንተን የመሰለ አመድ። በነገራችን ላይ ቢረግሙም የዘዊ እናት ናቸው የሚረግሙ። ኧረ የእሳቸውን ስም አትጥራብኝ። ሆ እንደሷቸው ቢሆንማ አይደለም ሰውነቴን ነፍሴን ይቅርና ሬሳዬን ሁላ አጣለሁ፣ እተናለሁ። ደግሞ እንዴት ነው ራስህ የምታጠው? ይኸውልህ እስካሁን ሰንደል ሰክቼ ገረባ ምናምን ገረባ እንኳን የለውም። ያሁን ጊዜ ጫት ገረባ የለውም። ገረባ ይዤ ካተገኘ ምናምን መንገድ ለመንገድ ስንጠልጠል ሴጣን ያመጣና አንድ ሲኖ ላይ ደቀን አስበዋል። ግን ክፋቱን የሴጣን እራት ለነገሩ ከእሳቸው አይከፋም። የእሳቸው ስድብ እኮ ሴጣን ራሱ አፉን ይዞ ነው የሚሳሙ። ቆይ እኔ የምለው ከዘዊ ጋር እስከሆነ አልታረቃችሁም እንዴ? ምን እናቱ ማን ነው ሴጣን እያለ በየት በኩል? እናንተ ደግሞ ችግር አለባችሁ። አንተና ያቺ ማናት የምትባለው? ኤልዳና ናት ኤዳና ናት። እናንተ እያለ በየት በኩል? እኔ እንደው ፈተና ይበዛ፣ ሴጣኖቹን በዙ፣ ፈተና ድሮ ግን ሴጣን አንድ ነበር አይደል? በዛችሁ። አሁን እኛ ደግሞ ምን አደረግን? ራስ አይደለ እንዴ ዞዊ ፊት ኤልዳና ነው እኔ ቆንጆ ምናምን ስትለኝ ነበር። ብልስ እሳሳታለሁ እኮ ሰው ነኝ። አሁን ግን እኔ እንደዛ ስል እናንተ አንተና ኤልዳና እንደዛ ብላችሁ ማቀሳሰራችሁ ልክ ነው? እና ታዲያ ምን እንበል እንዴ? አላለም ብለሽም አታደርግም? ኧረ እባክህ እየሰማች አይደል እንዴ እንደዛ ያልከው? እንዴት ነው ልዋሽልህ የምችለው? ብሰማስ እንዴ ምን አለበት አሁን? አረ አላለም ብለህ እኔን ግንባር ያርገው አትል? ግንባር ሆኖ ለነገር አትልም? ምን አለ አሁን ወንድም አይደለው እኔ ለአንተ ስንት ነገር አለው እንኳ። እሺ በቃ አሁን የሆነው ነገር በሙሉ ሆኗል አይደል? ምን ብናደርግ ነው የሚሻለው? የሚሻለውማ ያበላሸውን ፍቅር ትጠግናለህ። በባሌም በቦሌም ብለህ
ታስታርቀኛለህ፣ አለበለዚያ አልፋታም። በቃ ዞሮ ዞሮ ከኔ ራስ አትወርድም ማለት ነው አይደል? ይኸውልህ አሁን ደውልላትና ነይ ለብርቱ ጉዳይ ፈልጌሻለሁ ትላታለህ። ከዛ እንደፈረደብኝ እግሯ ላይ ወድቄ ይቅርታ ጠይቃለሁ። አንተም እንደለመድከው ደግሞ ታሽቃብጣለህ። በቃ እንታረቃለን። አይ ይሄ እንኳን ማሽቃበጥ ነው። የኔ ጸጋ አይደለም ያንተ ጸጋ ነው። አይመለከተኝም። እኔ አልችልበትም። አሃሃ እንደዚህ አይነት ቀልድም ጀመርክ? አሁን ለማንኛውም ደውልላትና ጥራት። እኔ ነፍሴን ነው ያጣሁት። እግዚአብሔር ደወለች። ማ ዞቢ? አረ ያንተ ቆንጆ ይላላልች። ምን ቀራ ደግሞ እቺ የፍቅር መቀስ? ትናንትና ማክቤልን አግኝቼው ነበር እና በቃ እንገናኝ ልትለኝ ነው መሰለኝ። ስሟ ጥሩ ነው። እዚሁ ጥራትና ለሁለት እንዳጣላችሁ ለሁለት ታስታርቁኛላችሁ። ሄሎ እኮ አንተ ነህ የኔ ሰብል ለእጅ ነው ያነሳው። ማን አባሁ ነው የኔ ሰብል ለእጅ የምታነሳው? አስቤው እኮ አይደለም በጥፊ ስትለኝ ስሜቴ ሆኜ ነው እጄን ያነሳሁባት። እኔ ይሄንን ማመን አልችልም። አንተ የኔ ሰብል ምን ያህል እንደምሳሳላት አታውቅም? አዎ አውቃለሁ። ያ ጉንጭ ላይ ይሄን እጅ ነበር ተሰርፍ የነበረው። ለአንተ ብዬ እኮ ለእኔ ብለህ ምን አስበህ? ይሄ እጅ ነው ሰብል ሊመታት የነበረው አይደል? በቃ ይቅርታ አድርግልኝ። ይቅርታ ሳይሆን ትምህርት ነው የሚያስፈልግ። ምን አይነት ትምህርት? ይሄ እኔ የምልሽ ሄቨን ግን አሁን እኔን የመሰለሽ ጓደኛ ባይኖርሽ ኑሮ ምን ይውጥሽ ነበር? ምን ይውጠኛል? ሌላ ጓደኛ ይዝ ነበር። በቃ ለኔ ያለሽ ቦታ ይሄ ብቻ ነው። እና ቆይ ምን እንድልሽ ጠብቀሽ ነበር? ጄሪዬ የኔ ላይፍ ሴቨር፣ ህይወቴ እኮ አንቺ ባትኖሪልኝ ኑሮ ምስቅልቅሉ ይወጣ ነበር። ህይወቴን እኮ ላይፌን እንደዚህ ኢዚ ያደረግሽልኝ አንቺ ነሽ ነበር ማለት የነበረብሽ። እንዴ ይሄ ሁሉ አንቺ? ይሄ እኮ እንደውም ሲያንስብኝ እንጂ አይበዛብኝም። እሺ ደፋር ተማሪ ሁሉ እኮ እንዴት እንደሚቀናብሽ ብታቂ ኑሮ። ሁሉም ተማሪ ምን አለ ጸሎታቸው ሁሉ ማለት ነው ምን አለ እንደ ጄሪ አይነት ጓደኛ የምታስከብረን ጓደኛ በኖረችን ነበር። እንደውም ልታመሰገኝ ነው የሚገባሽ። እሺ እግዚአብሔርሽን ተንበርከከሽ። ቆይ በምን አወቅሽ እንደዚህ እንደሚሉ? ሙቀት ይሰማሻል ምናምን ብዬ ነው እንጂ ማለት ነው በየቀኑ ስንት ጠያቂ ደጅ እንደማስጠና ብታቂ። የፍቅር ጥያቄ ነው ሴትዮ። እኔ እንደዚህ አይነት ነገር አይመቸኝም። ገና ለገና መተው ደጅ ላይ ምናምን ሲሉ ማለት ነው በጥፊ ላጥ አድርጌው ስሙን ማስራሰው ቃል ደረቀ። እና የምን ጥያቄ ነው? የጓደኝነት ነው። ያምሻል እንዴ? ጄሪ አብረን እንሁን፣ ጄሪ ጓደኛ እንሁን፣ ጄሪ ምከሪን፣ ጄሪ እንደዚህ አርጊልን፣ ጄሪ 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 በቃ ሰውቴ እንዴት እንደሚደክም ብታቂ ሄቨን። እንዴ በቃ የትምህርት ቤቱ አንድ በቃ ብቸኛ ብልህ መሆን በጣም ያደክማል። እንዳያጋጥምሽ በእኔ ደረሰ ባንቺ እንዳይደርስ። እኔ ግን አለብላቢ ናት፣ ነገረኛ ናት። ቆይ እንዴት ጸባዩን ችለሽ እስካሁን ከሷ ጋር ሆንሽ ምናምን ሲሉ ነው የምሰማው። ሄቨን አትዋሺ። አሬ እውነቴን ነው ይበሉ። ዋናው ጥያቄ አንቺ ምን ብለሽ መለሽላቸው የሚለው ነው። አንቺ እኔ እንደ ቤስት ፍሬንድሽ አይተሽኝ ምን ብለሽ መለሽላቸው? ምላሽሽን ብቻ ነው መስማት እንፈልገው። እኔማ አንቺ ማመን ሄቨን እንዴ ምን ልበልሽ እንዴ? ያልሻቸው ሳትጨምሪ ሳትቀንሽ እንድትነግሪኝ ነው የምፈልገው። እኔ እኮ ያልሻቸውን እኮ አውቀዋለሁ፣ ግን ደግሞ ካንቺ ልስማው ብዬ ነው። እስቲ ካወቅሽ ንገሪ፣ ምንድነው ምላቸው? የታወቀ እኮ ነው። እንደ ጄሪ አይነት ጓደኛ ዳግም ብትፈጠሩ እንኳን ልታገኟት አትችሉም። ጄሪ ማለት ለጓደኝነት የምትከፍለው መስዋዕትነት በጣም ትልቅ ዋጋ አለው። ጄሪ ማለት ሰከን ያለች ብልህ፣ ቆንጆ፣ ደስ የምትል ሰው ናት ነው የምትል። ሌላ ምን ልትያቸው ይችላል? ይቅርታ አድርጊልኝና እኔ አልዋሽም ማለት አንቺ መሀይም ነሽ፣ ዶማ ነሽ፣ ደደብ ነሽ፣ ምንም የምታውቂው ነገር የለም። ስለ ጓደኝነት ዋጋ ምንም አይገባሽም ምናምን ብለሻቸው ነገረሻቸው ነው አይደል? ይፈን ይቅርታ ግን እኔ አንቺ ስለኔ እንደዛ የምታስብ አይመስለኝም።
ጄሪዬ ዝም በይ ወደዛ። የኔ ልብ ጓደኛ ሴትዮ ደሜን አታፊው ብዬሻለሁ። ስራትሽን ያዢ። ወይኔ ጄሪ ጭራሽ ነኝ። ድጋሚ ቢፈጠር ራሱ እንዳንቺ አይነት ጓደኛ እኮ አላገኘም። እኔ አንቺ ብዬ ከስንቱ ጋር እጣላለሁ። አንቺ ግን እየሄድሽ በቃ። ጄሪ ደግሞ ስቀልድ እኮ ነው። በቃ ትንሽ ላናድሽ ብዬ ነው እንጂ ስለኔ ትከራከሪልኛለሽ? አዋ ላንቺ እንደምከራከረው ለራሴ እንኳን አልከራከርም። ልሙትልሽ። አረ ምን በወጣሽ ጣላትሽ ልብን ይበል። አንቺ እኮ ሲጀመር በእኔ አጨክኝ። አታኩርፊ። አሽሽንቴ በታና አሽንቴና እሺ አታኩርፊ። አላኩርፍም እንጂ ስታስጠላ። ሽንቴ ያመጣኝ እያልኩሽ ምን ሆነሽ ነው? በጣም እኮ ነው የምወድሽ የኔ ምርጥ ጓደኛ። እሱን እኔ እናት ሽንቴ ስመጣ ትቀጥይልኛለሽ። መጣ እሺ ያኔ ቆንጆ ወይ ቤቢ አለሽልኝ? አለሁልህ። ብታይ አሁን እኮ ጊሊያድ ጋር ደውዬለት ያለበትን ነግሮኛል። እና ልታገኘው ነው? ምን ጥያቄ አለው? አዎ እኔ እኮ ላገኝሽ ፈልጌ ነበር። እሱን ካገኘሁት በኋላ እንገናኛለና ታዲያ። ቆይ የኔና ያንቺ ጉዳይ አይቀርምም እንዴ? ወይ በእናትህ ቤቢ ጭንቀቴን ተረዳልኛ። ስለተረዳውሽማ ነው እኮ ይቅርታ ጠይቄው እንዲያገኝሽ ያደረኩት። አመሰግናለሁ። እሺ ቤቢ በጣም ነው የምወድህ። እኔ የምልህ ግን ለምን አብረን አናገኘው? እሺ እሺ ቤቢ በቃ መጣው። እሺ ጊቭ ሚ 5 ሚኒትስ። ቆይ አሁን ገና ለገና ከዝኔን ይመስላል በሚል እንደዚህ መሆን ተገቢ ነው እንዴ? ምን ታፈጣለህ? ያሳዝነኝ እኮ ነው። ለምንድን ነው ማሳዝነው? ቃጂል የተባለች አንዲት ግለሰብ የቾምቤን ፍቅር ስለምንስ አልተቀበለችው የሚለውን ነገር እኮ ራሴን ጭንቅላቴን አስኪ እያረኩት እኮ ነው። እና አንሰሩን አገኘው እንዴ? አዎ አግኝቼዋለሁ እኮ። ምንድን ነው ቾምቤ? ሰውንም ታስፈራሪያለሽ እንዴ በዚህ ፊትሽ? አረ ቆጥበው። ምንድን ነው? እሺ ንገረኝ። እንዴ አታፍጥጣ። በዚህ ፊት አፈጣህበት። አሰብኩት እኮ አንተና ቃጂል አንድ አልጋ ላይ ብታድሩ። ከዛ ቃጁ እኮ ናት ልክ በጠዋት ስትነሳ ገለጥ አድርጋ ልክ ወደ አንተ ስትዞር፣ ወይኔ የምደነግጠው ድንጋጤ። በጠዋት የሌሊት ጅብ ነው የምመስላት። እንዴ በቃ ሰከስክ ማለት ነው? የምሬን እኮ ነው። አስቧል። በጠዋቱ የምን ዴብል መጣብኝ ብላ እንደ ሙፋራ እንዲዛ ነው የምሮጠው። እንዴ በእናትህ አሻንቲ ፍታኝ። አልፋታም። እንደውም እውነቱን ልንገርህ ቃጂል ከናታን ጋር ነው መመቻቸት ያለባት። ምን ትሆን አንተ ልጅ፣ የዚህ ልጅ ስም አትጥራብኝ ብያለሁ። ቾምብዬ ባልጠራውስ ዞሮ ዞሮ መምጣቱ አይቀርም። እንደውም ለሱ አንድ አይዲያ ቀምሬያለሁ። ቾምብዬ ስሞትል ምንድን ነው? እንደውም ዛሬ ከትምህርት ቤት ሲመለስ ደህና አድርጌ እገባለታለሁ። በቃ ዊልቸር ገዝቼ እሰጠዋለሁ። ለዊልቸሩ ማለት እኔም አዋጣለሁ። እኔ ካሁኑ ልጀምራ። ከፈለገች ደሜም ከዚህ በኋላ መጎራበት ትችላለች ከኔ ጋር። እንደው ቾምብዬ ለአንተ ያልሆነ ምንም ይሁን በቃ ምንም ቢሆን አደርጋለሁ። እኔ ቾምብነት ማንነቴን ባላሳየው ሞቻለሁ። አይ ቾምቤ፣ አይ ቆይ ቾምብዬ ወዴት ነው? የባለፈውን እስኪ ግጥም በይልኝ። ናታን ወደ 7ኛ ሰማይ ከመላኩ በፊት አሻንቲ ከፈለክ የባለፈውን ገርባ። በቃ ይለይላችሁ። እሺ ይለይላችሁ። ቾምቤ ወደፊት እንጂ ወደ ኋላ የለም። ጀግና። እኔም አግዛለሁ በአንዳንድ ጥፊዎች። አትታይም። ስማኝ፣ የሆነ ለማክረም የምፈልገው ጉዳይ አለኝ። ምንድነው እሱ? እኔን ቁጭ በይና ንገሪኝ። እሺ ስማኝ፣ የሆነ ዘፈን ልጋብዙ አስቤያለሁኝና ይሆነዋል ወይስ አይሆነውም የሚለው ነገር ልትነግረኝ ፈልጌ ነው። ለማን ነው? አንተ ነው። ምንድነው አድሮ ቃሪያ የሚያደርገው? ገባኝ። ለዛ ጀንጃኝሽ ነው እና ታዲያ እኔ ምን አገባኝ? አንተ ማለት እኮ ወንድሜ ነህ። ቆይ ካንተ ውጭ ማንን ላማክር እችላለሁ? መሲ ግን ይሄን ነገር በጣም እያመረርሽው ነው። ከልብሽ ነው? ምን ላድርግ ብለህ ነው? ፍቅር እኮ ኦቨርዶዝ ሆኖ አናቴ ላይ ወጥቶብኝ ነው። አትፍረድብኝ ናታን። በእናት እሺ በለኝና በእናት እሺ። ምንድነው ዘፈኑ? ሰማይ ናታን፣ ደሞ ያሰብኩት ማለት ነው በራሴ ድምጽ ሪከርድ አድርጌ ልልክለት ነው እኮ። በዚህ ድምጽ? አዎ። ምን አለበት እንዴ? ዋናው ፍቅሩ ነው። እሺ ይሁንልሽ። እስኪ ዝፈኝ ልስማሽ። እሺ
ስንት አጥምደህ ስንት ይዘሃል ስንቷን ቆንጆ አፍዝዘሃል የሴት ሁሉ ቀን ማረፊያ ስንት አለ ሆይ መንሳፈፊያ እንዴት ብዬ ላወዳድር ከዚህ ሁሉ ኮሳሳ ይጠይቁኝ ልንገራቸው ጀግንነትክን የኔ አንበሳ እንዴት ነው? አሪፍ ነው እንዴ በቃ እና ታዲያ ምን ልበል? እንዴ ሁሉ ዘፍኝ ምን ልበል ትለኛለህ እንዴ? በደንብ አድርገህ ንገረኝ እንጂ መሲ በእናትሽ ተይኝ። ቆይ ምን ሆነ ነው እንዴ? ችግር አለ? ምንም ችግር የለም ብቻዬን ነው የምፈልገው። አትሄድብኝ የኔ አንደኛ እባክህን አሉን ብቸኛ ብቻ እንደዚህ ሙድ እያስሻለሽ ነው እንዴ? ያው አንተ ላይ ነው ምን ታመጣለህ? ምን እንደማመጣማ አሳይሻለሁ። መሲ ነይ አባሽ ቆይ ምንድነው እዮሲ ሄቡ እዚህ ነሽ? አላየሁሽም ነበር እኮ። አዎ እዚህ ነኝ። ምን ነው የተጨነቅክ ትመስላለህ? እኔ ምን ሊያስጨንቀኝ ይችላል ብለሽ ነው? ምን እንጃ፣ ምናልባት ትምህርቱ እውነትሽን እኮ ነው። በጣም ያስጨንቃል። ደግሞ እኛ የቤተሰብ አደራ አለብን አይደል? አረ ለክረምት ትምህርት እንደዚህ አትጨነቅ እኮ። ብዙም እኮ አይደለም ግን ያው አለ አይደለ? ወይኔ ፊትህ ራሱ እኮ ጭው አለ። የምረዳህ ነገር ካለ ንገረኝ። አይ ምንም የለም አመሰግናለሁ። እንዴ ልትሄድ ነው እንዴ? አይሻልም? ቆይ ግን ለምንድን ነው ጣል እያረከኝ ያለኸው? ለዛውም ባሳለፍኩት መጥፎ የህይወት ትዝታ በምሰቃይበት ሰዓት። እንዴ እኔ እኮ ጣል ላደርግሽ ፈልጌ እኮ አይደለም። እና ያው አባትሽ የተከታተሉሽ ስለሆነ ችግር ውስጥ እንዳልከትሽ ብዬ እኮ ነው። ባይሆን የምነግርህ ነገር አለ፣ ተቀመጥ። አይ ማለት ሌላ ጊዜ ይሻላል። አሁን ሄድበታል እንጂ። አየህ ጣል እያረከኝ ነው። ሌላ ጊዜ ቢሆን እኮ ራስህ ነበር ፈልገህ የምትመጣው። አሁን ላውራ ስልህ እንኳን ጊዜ የለም። እሺ በቃ ጆኒ፣ ቆይ እንዴት እንደዚህ ታደርጋለህ? ደግሞ ምን አደረኩ? ካሌብን ለምን ጎዳኸው? አይገርምሽም? ይሄም ሲያንሰው ነው። እንዴት? ይሄ ደፋር አንቺን ሊመታበት ያሰበበት እጁን ነው የሰበርኩለት። አንተ ያማል እንዴ? ካሌብ እኮ ጓደኛ ወንድም ማለት ነው። እንዴት እሱ ላይ እንደዚህ አይነት ነገር ታደርጋለህ? አይደለም ጓደኛዬ፣ ለምን የእናቴ ልጅ አይሆንም? ባንቺ ከመጡብኝ ማንንም ነው የማልሰማው። ቆይ ጆኒ፣ ከመቼ ጀምሮ ነው እንደዚህ አይነት ሰው ሆንከው? ፍቅሬ መነካከት ከጀመሩበት ቀን ጀምሮ ልበልሽ። ምን አይነት አበሳ ውስጥ ነው የገባሁት? ትሰሚያለሽ ሰብለ፣ አንቺን ያዩ አይኖችን ጎልጉዬ ነው ማውጣችሁ። አንቺን ለመምታት ያሰቡ እጆችን እሳብራቸዋለሁ። ከኔ ውጪ አንቺን ለማፍቀር ያሰቡ ልቦችን አውጥቼ ነው በእጃቸው የምሰጣችሁ። አስቢበት። እንዴ ወሬት ነው? ካሌብን ላሳክመው። አንተው ሰብረው አንተው ልታሳክመው? ምን ነው ችግር አለው? አይ የለውም። ባይ ምን አይነት ልጅ እየሆነ ነው? በቃ ዛሬ ጆሚን ለማስታረቅ ነው ሊዳሽ አስቀምጥ። አሬዝ ምን በላት እንደው ለደህና ነገር አታሽቀምጥ። አንተ እንደሆነ ለማጣላትና ለእንትን ነው ማሽቀምጥ።
ፍቅረኛሽን እኮ ባታስቸግሪው መልካም ነበር። ቤብ እኮ እኔ ደስተኛ እንደሆነለት ብቻ ነው የሚፈልገው አይደል ቤብ? አዎ አየህ ምንም አልተቸገረም። ይኸውላችሁ ማጣላታችሁ ምናምን ሳይዝ እዚህ ጋር ደግሞ ኢግኖር እንዲገጩኝ አልፈልግም። አንተም ማውራኝ፣ አንቺም ማውሪኝ፣ አንተም ማውራኝ። እንዴ እኛ ደግሞ ምን አድርገን ያፋታንክ እንዴ? አሽቃብጠሽ እሱም አሽቃብጦ አቃጥራችሁም ጭምር ነው። አንተ ራሱ ማንዘላብዳለ። ኤላን እኮ የኔ ቆንጆ ማለት አልነበረብም። በነገራችን ላይ የኔ ቆንጆ ማለት መብት ያለው ወንድማችን ሲስተም ብቻ ነው። እንዴ ምንስ ብል እንዴ ምንስ ባወራ አንተ እንደ ባህላችን ማስታረቅ ሲገባ አላለ ምናምን ብለህ መዋሸት ሲገባ እንደው አሳልፈህ ትሰጠኛለህ? እኔ ውሸት አልወድም። ኧረ ቀልድ፣ እኔ እወዳለሁ። ሲስተም ተጫወት እንዳይደብር። ደበረ እንዴ? እንዴ እንዴት አይደብረው? ፍቅረኛውን ወንድ ጋር ካልወሰድከኝ ብሎ አላስቀምጥ ማለት ምን ማለት ነው? ያውን ጊዜ ያድጋ ቃጁዬ ቃጁዬ በሪት በሪ ቾምብዬ ላንቺ ስለ ራሱ መረሸ ወይኔ ቃጁ ላላ የቾምቢ ወለላ እንዳትለኝ እና ምን ልበል የናታን ወለላ ልበልሽ? አረ እንደውም እሱ ይጸዳኛል። ቃጁዬ ቢሆን እኮ ጥሩ ነበር፣ ግን ምን ያደርጋል ናታን ለአንዴና ለመጨረሻ ጊዜ ልሸኝ ነው። እርምሽን አውጪ። ወዴት? እስኪ ተኝ። ቾምቤ ወደ 7ኛ ሰማይ ልሸኘው እየቆሰ ነው። አራት ሰክስ አንተ። ይኸውልሽ እኔ አሻንቲ ሰክሽ አላውቅም። አሁንስ በጣም በዛ። እሺ እንዴት? ሁሌ ናታን ከቾምቤ ጋር በተቀጣጠረ ቁጥር ኒንጃ ያቀናብረዋል። እና ታዲያ ኒንጃው ቾምቤ ነው እንዳትይ። ቆይ ቀጥሮ ቢሆንስ? ውይ ቾምቤ ምን ያውቃል? ራሱ እኮ ምስኪን ነው እኮ። የሚበላው የሌለው ሰው እንዴት ይቀጥራል ሰውን ሊጣላ? መበላው አማራት መጠጣው አማራት አሉ። እኔ እኮ አልተርፍም። ይኸውልህ እኔ ግን ዛሬ ናታን በኒንጃው ከተመታ ከቾምቤ ራስ አልወርድም። ሲጀመር ቃጁዬ ኒንጃው እኔ ነኝ ብሎ ቾምቤ አይነግርሽም። ደግሞ እንዳትጠይቂው እንዳታወጣቸው እኮ ተጣልታችኋል። ለሱ አታስብ። ጸዴ ዘዴ አለኝ። ምንድነው? የሆነ ሰው የኒንጃውን ማንነት እንዲሰልልልኝ አድርጌ ደህና መላ ገባለታለሁ። እንዴ ኦሜራ ተመስገን አምላኬ። በተቸገርኩበት ሰዓት ጓዴ እኔ የምለው ሰው ደረሰችልኝ። ከአንቺ ጋር ስራ ልቀጠር ነው፣ ለአንቺ ልሰራ ነው። እናንተ ልሰራ ነው እንዴ? ቃጁዬ ከከፈልሽኝ እንከት። እሺ ግን ቦሷ እኔ ነኝ። እንዴ ይመችሽ። እኔ ምን አገባኝ? ማንንም ይሁን ቦሱ የሚሽኑ መሽ ልጀምር። መጀመሪያ ናታን ዛሬ ከትምሮ ቤት ሲመለስ ምን እንደሚገጥመው እኔና ከዛ እንወስናለን። ኦንንጃው አቀናብርልኝና እስኪ ለኔ እንጀራ ይውጣልኝ። ሰማኝ፣ ለማንኛውም ተዘጋጅሽ። እንዴ አሳስብም። ቃጅዬው ሙጭ ይኸውልሽ፣ አይተሽው ማታቂውን ሰላይ ነው የምሆነው። እንዴ እለብሳለሁ እንዲህ ተሸፋፍኜ ማንም አያቀኝም። ቲቸር በቂ ሰላም ነው? ይመስገን። እንደናንተ ስራ ቢሆንማ ጨርቄን ጥቂያ አብጄ ነበር። ይሄኔ መች ነበርኩ? የለውም ነበር። እኔ የምለው ቲቸርዬ፣ ቆይ ለማበል ግን ግዴታ ጨርቅ መጣል ያስፈልጋል እንዴ? እንደኔ እንደዚህ አምሮብህ ፏ ብለህ ዝንጥ ብለህ ማበድ አይቻልም እንዴ? አሁን ጤነኛ ነኝ ብለሽ ነው የምታስቢው? ለነገሩ ልክ ነው እኮ። እዚህ ግቢ እየተማርኩኝ ጤነኛ በሆን ነበር የሚገርመኝ። እንዴ ሁሉም እኮ ሀሳቡንም ብሶቱንም መተው እኔ ላይ ነው እኮ የሚያራግፈው። እሺ የኛ ሀሳብ ወደፍ። ታዲያ አንቺ እያለሽ እኛ ከኤርትራ ጋር ምን አጨቃጨቀን? እድሉን ካገኘውማ ተሰሚነቴንና አንደበተ ርቱዕነቴን ተጠቅሜ ፊክስ አደርገዋለሁ። ይሄ ነበር የቀረሽ? ጭራሽ የትምህርት ቤቱ አልበቃ ብሎሽ ሀገር ላይ ገባሽ? ስራዬ እኮ ነው መታየት ያለበት። አይጀሪ ቆይ እስቲ የትኛው የረባ ስራሽ? ለምሳሌ ኢዮስያስን ተመልከቱ። የአቶ ደሳለኝን ትዕዛዝና ምክር በመስማት ሄቨን አጠገቧ እንዳይደርስ ነው ያደረኩት። እርግጠኛ ነሽ ጄሪ ማስቸገሩን አቆሟል? እንዴ ልጅቷ እኮ ጄሪ ነኝ አላወቁኝም እንዴ? ሄድኩኝና ፊት ለፊቱ አንተ ስማ ድጋሚ ሄቨን አጠገብ ብትደርስ በአንተ ምክንያት ልጅቷ ውጤቷ ቢቀንስ ማለት ነው ተማሪ ፊት ሰብስቤ ልጥፍ ነው ማደርግ ብዬ አስፈራራሁ። በቃ ከዛም በኋላ ድጋሚ አጠገቧ ደርሶ ያውቅ። እሺ ከዛስ? እንዴ ምን ከዛ አለው ቲቸርዬ? እርሶ እኮ ማለት እኔ ስናደድ ደሜ ሲፈላ አይተውን ስለማያውቁ እኮ አራስ ነብር እኮ ነው። አራስ ነብር ልኩን ነገርኩት። ከዛን ከስሯ ጠፋ። ድርሽ ብሎባት የማያውቅ አጠገቡ። እንደዛ ከሆነ መልካም። እኔማ ፍቅር ቢጤ የማምረው ከሆነ ብዬ ሀሳብ ገብቶኝ ነበር። ገላግልሽ እንጀር ይሙች ገላግልሽ። እንዴ ቆሜ ነው ሞቼ ነው ያንን ኮታ ተመጠብሰው። እኔ እኮ ምን ግርም እንደሚል ታውቂያለሽ? በእናንተ እድሜ አይደለም ፍቅረኛ ሊይዝ ፍቅር የሚባል ቃል ካፌ ከዚች አምልጣ ከወጣሽ ተንበርክኬ ወላጅሽ ነበር መጡ። የእናንተ ጊዜ እኔ እንጃ ምን እንደሆነ ምን አይነት ትውልድ ምን አይነት ዘመን እንደሆነ አላውቅም። ለነገሩ ልክ ነው። በዛን ጊዜ እኮ ፍቅር እያሉ ቢጫወቱ ኑሮ ዛሬ አስተማሪ ነው እንዲጋውን አይለብሱም ነበር። እሱን እስቲ ከዚህ ባሰ ምንም አይገጥመኝም ነበር። ምንም ከዚህ ባሰ ነገር ምንም ያጋጠመኝ
ምንም እረኛ ነው ጋውን ለማሽረኝ ምን አለው ትሸርዬ? እሺ ራሴ የኔ ጉዳይ ነው። ሂጂ ከዚህ ጥፊው ሂጂ። ደንባራ ነይ። ኧረ ማስወረድ ረገጥሽው እንዴ? የሰው ልረግጥ ነው። ነይ በዚህ ግቢ እንዴ አንቺ በረሮ። እኔም ያው አንቺም ወደ ሂጂ እኔም ወደ እረኝነት ልሂድ። ምን እሰራለሁ? ሽሮ ተበልቶ እንደዚህ ተጮህ ግን ይሆናል? ተመስገን። በቃ ምንም ሀሳብ እንዳይገባው እሺ። ዛሬ ሳትታረቁ አንለያይ። አፌ ቁርጥ ይበልልሽ። ኧረ ሌላ ችግር ውስጥ እንታገባ። አፌ ቁርጥ ይበልሽ ትላለህ እና ለኔ እያሰበችልኝ እኮ ወይ ሲስተር አለ እንዴ? ይቅርታ እነዚህ ሰዎች ሊያጣሉን እየሞከሩ እንዳሰማቸው። እሺ እኔ እንደሆነ ሰው ያጣልኝ። ይኸውልህ ምን እናደርጋለን መሰለህ? ልክ እሷ ስትመጣ በእኛ ምክንያት ስለተጣላችሁ በጣም ይቅርታ ማስታረቅ ሲገባን ነገሩን አባባስ ነው። ለማ በጣም ነው የሚወድሽ። ያላንቺ በፍጹም መኖር አይችልም ብዬ እነግርልካለሁ። እሺ ምንም ሀሳብ አይግባክ። እሰይ በቃ እቺ ነው ምንም ሳጨምሪ ምንም ሳቀንጂ ስትመጣ ትያታለሽ። አረ ምንም ሀሳብ እንዳይገባክ ይሄን ሁሉ ነው እሺ የምነግርልህ። ምንም ችግር የለም። ችግርሽ ሀሳብ አይገባኝ። ለማ የኔ ፍቅር እንዳሰብሽው አይደለም። በአይኔ ያየሁትን ልክ ደይ ነው። ይኸውልሽ ዶ እኔ ላስረዳሽ። ይሊያድ ዝም በል አንተ። ባለህበት ነው ጭራሽ እንደዚህ የሚደረገው። የኔ ቆንጆ እንዳሰብሽው እኮ አይደለም። ዝም በል። ከዚህ በኋላ አጠገቤ እንዳትደርስ። ለኔ የሆነ ነገር አድርግ። ምን ላድርግ? እያያታለሁ እንዴ? በዚህ ሁኔታ እንዴት ነው ልትሰማኝ የምትችለው? እኔንም እንደዛው። እባክህ አንተን ትሰማሃለች። ና ወንድሜ፣ ብርም ከፈለግ እሰጥሃለሁ። ና አላለማ። ምን አይነት እድለ ቢስ ልጅ ነው እግዚአብሔር። እሱ ራሱ ምን ያንቀጨቅጭ ማለት እንዴ? ምን አባቱ ነው እጅሽ ቢስል? ዋሽታ አስታርቃለሁ ስሉት እኮ ደስ ብሎት ነው። እና ቢሆንስ ለዚህ ደረኛ እንዴ? መሲ ጆኒ ከመጠን በላይ እየተቀያየረ ነው። ታውቂያለሽ፣ በጣም አስፈሪ ሰው ሆኗል። አዎ ካሌብን ከመታው እውነትም መታው ብሏል ማለት ነው። ይሄ ነገር ግን ምንም አዝማሚያው እያማረኝ አይደለም። እሺ ታዲያ ምን እናድርግ? አላውቅም፣ ግን በጣም እያስፈራኝ ነው። እንግዲህ ከመጀመሪያ ጀምሮ ነግሬሽ ነበረ። ይሄ ልጅ ምንም ነው የማይጠመኝ። ቆይ ፍቅር እንደዚህ ያደርጋል ማለት እንችላለን? አይመስለኝም። ታዲያ ምንድን ነው? ሳይካትሪስት ብናማክር በእርግጠኝነት ለበሽታው የሆነ ስም ፈልጎ ይሰጠናል። መሲ እኔ ግን በጣም እየፈራው ነው። አይዞሽ ጓደኛዬ። ወይኔ ጉዴ! ያለ እድሜው የመጣ ዝና እኮ ነው ልጁን ከሰው በላይ ነኝ ብሎ እንዲያስብ ያደረገው። ቆይ ዝና እንደሱ ያደርጋል እንዴ? አያያዙን ካላወቅሽበት እንደ ዝና ክፉ ነገር የለም። ከዝና በፊት የበሰለ ጭንቅላት ሊኖርሽ ይገባል። ቆይ ሻው ምን ላድርግ? አንቺማ ምን ታደርጊያለሽ? አህያ ለአህያ ቢራገጥ ጥርስ አይሰበርም። እነሱ እዛ እንደፈለጉ መሆን ይችላሉ። አንቺን የነኩሽ ጊዜ ነው እኛ የምንገባበት። ምን አይነት ፈተና ውስጥ ነው የገባሁት? አንቺ እኮ ነሽ ሰው ሲነግርሽ አትሰሚ። የውበትሽ ዶዝ በዛና ሰውን ያጋድል ጀመረ። መቀለድሽ ነው? አልተሳካልኝም እንጂ በጣም ነው የሚያስጠላው። ሌላ ጊዜ ያሻሽላለሁ። እሺ እኔ ድብልብል ነው። አይዞሽ በእናትሽ እንዴ ነሽ አልጋብሽ። ላስረዳሽ። ምንም የምታስረዳኝ ነገር የለም። ኧረ ዞቢ አንዴ ላስረዳሽ። ምንድን ነው የምታስረዳኝ? ኧረ አይደለም እኮ ዞቢ፣ ያው እንደው ምስክርም እኮ አለኝ። የአይጥ ምስክር ድንቢጥ ጣሉ። ድንቢጥም ቢሆን እኮ ዋናው ምስክር መሆኑን አይደል እንዴ? ድንቢጥ ማን ነው? ሲስተም። ቆይ ምንድን ነው የሚያስረዳኝ? በአይኔ ያየሁትን ልክዳኝ ነው እንዴ? ኧረ እንደዛ እኮ አይደለም የኔ ፍቅር። የኔ ፍቅር አትበለኝ። እሺ ማን ልበልሽ ማሪ? ማን ልበልሽ? ይኸውልሽ ምን መሰለሽ፣ አንተ ዝም በል። እሺ አረ ተይ ዞቢ፣ የሰው ድምጽ ማፈን እኮ ጥሩ አይደለም። ሲስተም ማለት እኮ ብቸኛው ምስክሬ ነው ድንቢጥ ቢሆን። ቆይ
ቆይ አይምሮሽን ያምሻል። ያላየሽውትን አየሁት ያለሽ ተዛባርቂያለሽ እያልከኝ ነው? ኧረ ምን በወጣሽ እኔ ነኝ እንጂ ብዱ ምንም የማረባ እንደው ማውራው ማድረገው እኔ ማለት ከርፋፋ። እባክህ ሲስተም ከመምጣቷ በፊት እንዴት ሲጨነቅና ሳዝን እንደነበረ ንገራት። ዝም በላለችኝ እኮ ለማ። እኔ እኮ ላስረዳት ነበር። እንዴ ሲስተም ምትልስ? እኔ እኮ ፈቅዳልኝ አይደለም እያወራ። ኧረ ተው የሆነ ነገር በል ሲስተም። ይኸውልሽ ስሟ ማን? ዞዊ ካንቺ ጋር በመጣላቱ በጣም አዝኖ ነበር። ስመጣ ፊቱ ኩርምት ብሎ በጣም ነው አንጀቴን የበላው። ልክ ነው። ይኸውልሽ እህቴ እኔ የፍቅርን ኃይል ያየሁት በወንድሜ በለማ ነው። ቆንጆ ነው። ግፋበት። በጣም ነው የሚወድሽ። ካንቺ ጋር ተጣልቶ ያሳለፋቸው ቀናቶች በሙሉ የጨለማ ቀናቶች ነበሩ። አቤት አገላለጽ! አተ ያቺን የመሰለች ልጅ ጠብ ያረከው በዚህ ሚላስ ነው ለካ። አረ ያቺን የመሰለች ልጅ ሰምተሃል? ቆይ አንተ ልጅቷ ላይ ምንድነው እንደዚህ ያጣበቀ? እኔ አልኩ እንዴ? ኧረ አላልኩ። ይኸውልሽ የኔ ቆንጆ የኔው ምናምን ብለህ ራሱ ካንቺ የሚበልጥብኝ አንቺ እኮ ለኔ ልዩ ነሽ። አረ ቆይ አንተኛው ሲሰማት አላየሽም ልትለኝ ነው? እሱማ ግጥም አድርጎ ነው። ስለዚህ ሌላ እውነት የለም። አንተ አጠገቤ እንዳትደርስሽ በሽታ። ግን እኮ ዞዊ ያንን ነገር ያደረገው ካንቺ ጋር አስታርቃለሁ ስላለችው ነው። ስበርበና የሚቀድምና የማይቀድም ላይ ተማጣቅ ሰው ነህ። አሁን እኔና ታስቀድምም ነበር። ጠረግ በል ወደዛ። ይሄንንም ያደረኩት እኔ በመሆኔ ነው። በዚህ ኩበት ከንፈሩ ስማት ደግሞ እፍረተ ቢስ። አንቺ አሁንም እግሬ እስኪቀጥን ድረስ ያን ልጅ እየፈለኩት ነው እንዳትዪ። አግኝቼዋለሁ። እና ምን ነው ፊትሽን ዘፈዘፍሽው? ለነገሩ ያንን የሆነ እርኩስ የሆነ ልጅ አግኝተሽ ፊትሽን ባዘፈዝፊ ነበር የሚገርም። የሆነ ኮተት ነገር እኮ። ይኸውልሽ ጄሪ፣ እዩሲን እንደዚህ እንድትይው አልፈልግም። አረ መቆርቆርሽ ነው። ለምን ለኔ ካልሽ ተሸክመሽ አትዞሪም? እስቲ አሁን እንኳን በስነ ስርዓት አዋሪኝ። ይሄንንም እኔ ጄሪ ስለሆንኩኝ ነው። እሺ ለሰው ክብር እንዲኖረኝ ተቆንጥጭ ልግ አድርገው ስላሳደጉኝ ነው እንጂ እንደ ስራሽ ቢሆንማ እኔ ነበርኩ ማቀው ግቢው ሙሉ ነበር ማደረስልሽ። ቆይ ይሄን ያህል ምን አድርጌሽ ነው? ቆይ አንቺ ሴት አይደለሽ እንዴ? ለምንድነው ለራስሽ ክብር የማይኖርሽ? ምንድነው እንደዚህ ስርስሩ እንደጥላው ጉትት እያሉ መሄድ? ለነገሩ ለሱም አይፈረድበትም እኮ። ለዚህ ነው የሚንቅሽ። ደሞ እኮ ለደና ሰው ቢሆን ለዛ ኮተታም ወይ አያምር ወይ አያፈር። ደና ሆነ አልሆነ እኮ አይመለከትሽም። ለነገሩ ነው ያገባኝ። ግን እንደ እህትነት አንድ ነገር ልምከርሽ፣ ብትቺ ትምህርትሽ ላይ ፎከስ አድርጊ። ስለ ምክሩ አመሰግናለሁ። ይልቅ የሆነ ነገር ልጠይቅሽ። ምንድነው? ሰሞኑን ዮሲ ጸባዩ ተቀያይሯል። ምን እንደተፈጠረ ልነግሪኝ ይችላልሽ? ምን መሰለሽ ሄቨንዬ፣ ይሄ ልጅ ነጋ ጠባ እየተንከራተተ ነው፣ ተሰቃየ። ስለዚህ በቃ ጊዜ ልስጠው፣ ውስጤን ላዳምጠው። ድንገት እኮ አይታወቅም፣ ልወደው እችላለሁ አለችልሽ። እውነትሽን ነው ጄሪ? እንደውም ካላመንሽኝ አልናገርም። እሺ ንገሪኝ። ንገሪኝ። እኔማ ተይ ይቅርብሽ። የሰው ልጅ ውጩን አይቼ ውስጡን መገመት ይችላል። ይሄ ልጅ አይሆንሽም ስለ አሻፍረኝ ብለ ከልጁ ጋር መገናኘት ጊዜ ማሳለፍ ነው። ከዛ ነው የፈረደበት የዚህ ትምህርት ሻይና ቡና እየተጋቱ መሟዘዝ። ከዛ ነው ምን ተፈጠረ መሰለሽ? ምን ተፈጠረ? ከዛን የሆነ ቀን ሄቨን ወዬ እየተንደረደረሽ መምጣት። ከዛ ምንድነው ምን ተፈጠረ ምናምን ብዬ ትሪት ሳደርጋት ማለት ነው ይሄ ሰውዬ በጣም አስጠላኝ፣ ወሬውን ነገር ሁሉ አቅለሸለሽኝ አለች። ከዛ እኔ ደግሞ እሰይ ይበልሽ፣ እኔም ነግሬሽ ነበር ሲጀመር ጄሪ ያለችው ነገር መሬት ጠብሎ ያቀም አልኳት። እና ዮሲ ብቻኝነትን የመረጠው ሄቨን ስላራቀችው ነው? ባክሽ ፊት ስለነሳችሁም ጭምር ነው። ግን ሲመስለኝ ኃይለኛ ፍቅር ውስጥ ገብቷል። እኔ ግን ፍቅር የያዘው አይመስለኝም። እሱ እኮ እንዳለ ያዘው ነው የነገረኝ። የኔ እናት ጄሪ የተናገረችው ነገር እንደሆነ መሬት ጠባይልም ታያታለሽ። እሺ ምን ባደርግ ይሻላል? በእናትሽ ምከሪኝ። አንቺ እኔ ጋር መፍትሄ እንዳለ ማወቅሽ ራሱ በጣም ትልቅ ነገር ነው። ባይዘዌ በጣም ብዙ ተማሪዎችን ሸክም እኔ ላይ ነው እና ደግሞ በጣም ብዙ መፍትሄ የሚፈልጉ በጣም አስቸኳይ ነገር ያላቸው ተማሪዎች ስለቀደሙሽ የእነሱን ነገር መላ ካልነው በኋላ ያንቺ ነገር ይደርሳል። በይ በቃ ተራሽን ጠብቂ። አንቺ አማታል እንዴ እብድ። ሲስተምን ይቅርታ ስላደረግክለትና እንድንገናኝ ስለፈቀድ በጣም ደስ ብሎኛል። ቆይ ግን በዚህ ምን አይነት ደስታ ነው የምታገኘው? የቅርብ ሰው በጣም የምትወደውን ሰው አትከታተልም? አውቃለሁ። አሁን ብታገኘው ምን ይሰማሃል? በጣም ደስተኛ ሆን ነበር። አየህ፣ አንተም ለኔ ልክ እንደዛው ነህ። ላገኝ ማልችለውን ማይኮን ባንተ ውስጥ አይቻለሁ። በፍጹም ላጣ አልፈልግም። ግን እኮ በግንኙነታችን ሲስተም ደስተኛ አይደለም። የኔ ደስታ ግን ሊያስደስተው ይገባል ካልሽ ሆነሽ። ግን ደግሞ እሱን በማያስከፋው መልኩ ማድረግ እንችላለን። ያ ወንድ ልጅ ነኝ፣ ስሜቱ ይገባኛል። ስለተረዳኸኝ በጣም ነው የማመሰግነው። ምንም አይደል። ለምን ነው ካናረገው?
ለማና ሲስተር መለሱና በመጣ አይ ሊቆዩ ስለሚችሉ ደውለን ያለንበትን አካባቢ እነግራቸዋለሁ። እሺ ካልሽ አሁን ድብርትህ ትንሽ የለቀቀ ትመስላለህ። አዎ ቤትሽ እኮ ዝም ብላ ስታካብር ነው እንጂ የዛን ያህል ብዙም አልነበረኝም። ቆይ በጣም ነው እንዴ የምትጨነቅልኝ? ቤቴ ልክ ጄሪ ላንቺ እንደምትጨነቅልሽ ቤትሽ ደግሞ ለኔ ትጨነቅልኛለች። አይ ከጄሪ ጋር እንኳን አትወዳደር። ለዛች ሚጥሚጣ ጓደኛሽ የተቆርቆርሽላት ነው አንተ? ዋ አው ቆርቆርላታለሁ። ጓደኛዬ እኮ ናት። እንዴት ነው? ሰላም ነው ቲቸር በቂ? እግዚአብሔር ይመስገን ሰላም ነኝ። የዘመናት ልፋቴ እንዴት ፍሬ ያገኘ መሰለ። ክብሩ ይስፋል አንዴ። እንኳን ደስ አለዎት ቲቸርዬ። በአምላክሽ የውዬ እኔ ልጅ በአምላክሽ። ደግሞ እኮ ለእናንተ ምስጋና ያስፈልጋችኋል። የእናንተ ያላሳለሰ ጥረት እኮ ነው እዚህ ጋር ያደረሰኝ። ቲቸርዬ ሳናውቀው በምንድን ነው የረዳኑት እንዴ? ግምቴ ትክክል እንዲሆን ስላረጋገጣችሁ ነው። ከሰው ተገላችሁ እዚህ ብቻችሁን ፍቅር ስትጎራረሱ አንቺ ተብሽ እኔ ልበስ አንቺ ተብሽ እኔ ልበስ ስትለያዩአችሁ፣ ይሄ ደግሞ ግምቴ ትክክል ነው። ኧረ ቲቸርዬ እንዴ በእኔና በሄቨንማ ምንም ግንኙነት የለንም አይደል እንዴ? ሄቨን አዎ ምንም ግንኙነት የለንም። ቆይ እናንተ ግን እኔ በቃሉ እንዴት ነው የምትገምቱኝ? እንዴ ጅል ነው እንዴ ይመስላችሁ? እናንተ ፍቅር ውስጥ አይደለንም ስትሉ እማምናችሁ ቄል መስላችኋል? እኔ እኮ በቄ ነኝ። ምን ናችሁ ነው እንዴ? አውቄ እኮ ነው ባላየም አልፋችሁ። ቲቸርዬ የሰሞኑ ትምህርት ትንሽ ስለሚከብድ ሄቭን ታስረዳኝ ብዬ እኮ ነው። ይሄን አባት አንተ እኮ እንደው ምስኪን ሐሳቢ እኮ ነው። እንደው እኔ የምለው ግን እዮሲ እንደው ካልጠፋ ተማሪ ሄቨን እንዴት አሰብክ? ያው በፊትም ስለምንቀራረብ ነው። ይሄን ሐሳቢ አንተ እኮ ሐሳቢ ነው እኮ። አንቺ ደግሞ ምን ይዘጋሻል? ከሱ ጋር ሲሆን አፈላፍ ገጥሞሽ ስታወራ ነበር። እኔ ስመጣ ነው ዝም የምትይው? አውሪ እንጂ። ስለማከብሮት እኮ ነው ቲቸርዬ። ዝም በይ። ምን ማለቅ ነው እንደ ይመስልሽ? እኔ የሰለላ ስራዬን ለማደናቀፍ ሐሰተኛ የሆነ መረጃ እንዲደርሰኝ ያደረጋችሁ በእናንተ ቤት አራዳው ናችሁ። ሙታችኋል። በቃ ጨረሳችሁ። እርድን አይደለ? አላወቃችሁኝም። እኔ በቄ ማን እንደሆንኩ አላወቃችሁም። ተሳስታችኋል። ስለ በቄ ለማወቅ ብዙ ነገር ይቀራችኋል ማለት ነው። እሱን ደግሞ በደንብ እናያለን። እኔ በቄ ነኝ። ኧረ እኛ ምንም አይነት ሐሰተኛ መረጃ እንዲነገሩት አላደረግንም። ያቺ ጄሪ ተብዬ ተቀጣፊ አጠገቡ አይደርስም አላለችም? ኧረ ቲቸር እውነቷን ነው። እኔ ምንም አጠገቡ አልደርስም ነበር። አሁን ራሱ ትምህርት ሆኖብኝ ነው ቲቸር በቄ። ጥሩ። አሁን ምን እንደከበደ ስጠይቅ እኩል ትመልሱልኛላችሁ ማለት ነው። እሺ ተዘጋጁ። 1 2 3 ምንድነው ትምህርቱ? ፊዚክስ ማትስ ነው ትምህርቱ። አይሻል እኔ በቄ ምጡቅ ነኝ። ያስኳችሁ አገኟችሁም አላገኛችሁ መስሏችሁ ተሳስታችኋል። እኔ በቃሉ ባላየ ሳልፍ እንጂ ኧረ ከከፈው እንኳን እናንተ ማንም አይሸውደኝም። ማንም። አሁን ወደ አቶ ደስታሌ ቢሮ እንሄዳለን። ኑ ተከተሉ። ኑ ምንድነው? ከዚህ በኋላ አላገኛትም። ኧረ እባክህ ከዚህ በኋላ አንገናኝም። ተው እንጂ። አሃ ጭራሽ የግድያ ሙከራ እንዴ? እግሬን ዘርጣችሁ ልጥሉኝ ነው እንዴ? ኧረ ተውኝ እናንተ ልጆች ተውኝ እንዴ! ኧረ አይደለም ቲቸርዬ፣ ይቅርታ እንዲያደርጉልን እኮ እየለመንን እኮ ነው። አዎ ቲቸርዬ። ኧረ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ፣ በቄ እግር ላይ ማልቀስ። አየሽ አይደለ ቲቸርዬ? የዛሬን ማሩን እንጂ ሁለተኛን ደግሞ ኦኬ እሺ ብላችሁ እኮ ደስ ይለኝ ነበር። መቼም እንደዚህ እግሬ ላይ ተነጥፋችሁ ሙያዊ ስነ ምግባሬም አይፈቅድም። በቃ አስተማሪያችን አይደሉ? ለዛሬ አስተምሮን ይለፉ በእናቶት። አዎ መምህር በቃ ይቅርታ አድርጉልን። የስለላ ሙያዬስ እንዴ? የስለላ ሙያ ደግሞ አዜኔታም ይሉኝታም አይፈልግም። መመሪያ ነው በቃ። ወይኔ እቺ ከርፋፋስ በላችኝ። እጭ ምን ስትል ነው አሁን እዚህ ልጅ አጠገብ ሄደችው? ለነገሩ እሱ ምን ይመጣባት እንዴ? እሱስ ቢመጣ ዞር በል ካጠገብ ሄድልኝ ብላ ታባረው እንዴ? እቺ ጅላጅል የሆነች ልጅ አሁን ምንድነው የሚሻለኝ? ለቲቸር በቃሉ ተቀጂ ምንድነው የሚወጣኝ? ወይኔ ጄሪ ደግሞ እንደሚወጣኝ አላውቅም። እሺ ተነሱ በቃ። ይሄ የመጨረሻ ማስጠንቀቂያ ነው። ሁለተኛ ድጋሚ እንዳላገኛችሁ።
ኧረ ትቸርዬ በጭራሽ በፍጹም አላገኛትም ትቸርዬ። አዎ ከዚህ በኋላ እንገናኝም። የእውነት ተነሱ፣ በቃ እንደሱ ተነሱ። ባታገኛት ነው የሚሻለው። ባታገኝ ተበተኑ እንጂ እንዴ! እኔ ሲል ያቋረጣችሁትን ወደ ልቀጡ ነው እንዴ? ተበተን ሂዳ ተፋከዝ ና ወደ ዞር ሳራት ሂድ። እንዴ ጆሮ ግን እንደነማጣ በመለ እንዴ አላበዛውም እንዴ? ደንባራ ይሄ ፈሳም ለዚህ ልቡ ነው እንደዛ የሚንጠራራ እጭ ቦቅቦቅ ወንድ አሰዳቢ ሲያስጠላ እንዴ! ሄበን አንቺ ደግሞ የመጨረሻ ማስጠንቀቂያ ነው የምነግርሽ። የመጨረሻ ማስጠንቀቂያ ሂጂ ከዚህ። እኔ እናንተን ሳፋታና ሳሊያይ ልኑር እንዴ? መምህር እኮ ነኝ። አታከብሩኝም እንደ መምህር እንዴ? እኔ ምን በወጣኝ እና እናንተ እውቀት ትዘራላችሁ ጥሩ ፍሬያማ ትሆናላችሁ ብዬ ነው እንጂ ምን አገባኝ? ጥግ ለጥግ ጆሮ ነው የምልህ። ኧረ ተይ ፍቅር፣ ስለ ፍቅር አምላክ እንደው ተይ እግዚአብሔር ሩጫ ለእንትና ለሞዘዜን ጎልቱ መጠቀም ኧረ ተይ። ሰውዬ ስራ የለህም እንዳትከተለኝ። የፍቅሬን ጽናት እኮ በዚህ ነው የምትረጁ። ተይ ዘው ተይ። አንተ እኮ ደጋግመህ ልቤን ሰብረከዋል። የኔ ልብ ስብር ይበል፣ የኔ ቅስም ስብር ይበል። እኔ እንደው እሺ ምን ላድርገው? ይሄን ጸባይ እኮ አምላሴ እኮ ነው። እኔ እንደው ጨዋ ነኝ። እንደው እሺ ምን ልቀጣ? ልቀጣ የፈለኩት አይደል? አዎ የፈለክሽን ልቀጣ። የፈለኩትን ትቀጣለህ። አዎ እቀጣለሁ። ከዚህ በኋላ አጠገቤ እንዳትደርስ። ኧረ እሱን እንኳን ማድረግ አልችልም። እንደው ሞቴን እመርጣለሁ እሱን ከማድረግ። ታዲያ ምን ኦሪጂናሉ ጠፋ? ምኑን? ኧረ ተይ ዞር እንደው ግፍ ነው ተይ። እንደው አሁን በዚህ ብሶት ያለብኝ ሰው ነኝ። አሁን ሲል ብል እንደው ምን ትጠቀሚያለሽ? አንቺም እንደሆነ ጸጸቱን አትችይም። በዛ ላይ ደግሞ ትጎጭብኛለሽ። እንዴ እሱን ደግሞ ማየት አልችልም እኔ። ማየት አልችልም? ትሞታለህ እኮ። ስለምትሞት አይዞህ፣ እኔ መጎዳት አታየውም። እሺ ለካ እሱም አለ እና ወሰንሽ? አዎ ወስኛለሁ። አታስፈራራኝ። ከዚህ ዞር በልልኝ። ወሰንሽ ዘው? ይኸውልሽ እኔ በቃ ይኸው ከዚህ በኋላ ለማ የሚባል ሰው አውቃለሁ። ቆንጆ ፍቅረኛ ነበረኝ እያልሽ ለሀገር ምግር ብታሳስሽ አታገኝ። አልመለስም። ተይ ግን ዘው ይወስድ ሄደልኝ ከዚህ። እሺ ውርደታ አወርድሽኝ አይደለ? ደግሞ ምን አደረኩሽ? እንዴ ምን አደረኩት ያለሽ? እንዳታፍሪ። ከዛ መውዛዛ ጋር ቁጭ ብለሽ ስትሟዘጂ ተሸርበቂ ያዩሻ። ተደብቂ እያየኋችሁ ነበር እኮ። ድንገት ተገናኝተን ስናወራ ደረሰብን። ቆይ ግን እሱ እኛ መከታተል ነው እንዴ ስራው? አንቺ ራሱ ከዛ ኮታታም ጋር ቁጭ ብለው እያወሩ መዋል እንዴ ስራሽ? ቆይ እኔ የምልሽ ለምንድን ነው ደስ ባለው ሰዓት ሌላ አውራሽ ሲልሽ እሺ የምትይው? እሱማ መንገዱን እየሄደ ነበር። እኔ ነኝ የጠራሁት። እስክስ ማለት ይሄን ነው ሄቨን። አንቺ ልጅ ቆይ ደሜ ልታፈዩ ነው እንዴ? ድንገት አይቶ የማውራት ፈርቶ ነው ብዬ አሳዘነኝና ጠራሁት። የዘፈን ዳርዳሩ እየየ ነው አለች እናቴ። ሆ ቆይ ግን ሄቨን እንደው ለምን አዘንሽለት? ውስጥሽስ እንደው ዝም ብሎ ማዘን ብቻ ነው የተሰማው እንዴ? ታዲያ ሌላ ምን ሊሆን ይችላል እንዴ? እሱንም አንቺ ንገሪኝ እንጂ ሄቨን ምን ሆነሻል? ስንት መከራችንን በልተን ካንቺ እንዲርቅ ያደረግነው ልጅ ጎትጉቶ እና ብሎ ማናገር ምን ይሉታል? ምንም አልበዛም፣ ሀዘኔታ ብቻ ነው። ይኸውልሽ ሄቨን ቲቸር በቂ ዛሬ እንደ እድሉ ነው ምሮሻል። ከዚህ በኋላ ቢያገኝሽ ግን የሚመርሽም አይመስለኝም። የመጨረሻ ማስጠንቀቂያ ብቻ ነው የሰጠን። እንዴ አንቺ ያ ኮተታም የሆነ ልጅ ጉንፋን ማሳይዘሽ አይደለ? ኧረ እሱ አይደለም እና እኔ ነኝ። የቲቸር በቂ ጫማ ነው። እስከስ ማለት ይሄኔ ነው። አንቺ ውርደታ እንደው ይበልሽ ቅሌታም ስታስጠላ። እንደው ምን አለ ቲቸር በቂ ማለት ነው ጫማውን ለአንድ ቀን አውሶኝ እሱን ጫማ ተውሽው መጥቼ በዛ እያጠንኩሽ አንቺን በማስነጠስ ኢዮሴስ የሚባለውን ሰውዬ ከውስጥሽ እንዲነቀል አድርጌ ባወጣልሽ ደስ ነበር የሚለኝ። ምን ነው አንቺ አልሞተልኩሽ እንዴ? እጂ ዝም በይ አሰዳቢ። እኔስ እንደው እንደዚህ ከመሆን በሞት ይሻለኛል። ደግሞ ቲቸር በቃሉ ስር እግሩ ስር ስትደፉ እንዴት እንደምታስጠሉ ውርደታሞች፣ አዋራጅ ቅሌታሞች እንደው
ለምን ለሲስተም አትደውይለት? ቆይ አይደለ? ቆይ ደግሞ ደውልለት። አይነሳም። ምናልባት በነለማ ጉዳይ ቢዚ ሆኖ ሊሆን ይችላል። ይሆናል። ለማንኛውም እኔ ለማለት እዚህ ድረስ ከሸኘሽ በቃ ፕሊዝ ማይኮን ትንሽ ሻይ ይበቃሻል። ደህና ነው ማይኮን፣ ትናፍቀኛለህ። ቻው። ደውል አንሳሽ